እሺ እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ይህንን የሐዋርያት ሥራ መጽሐፍ ጸሐፊው ሲጽፍልን ሉቃስ የሐዋርያት ሥራ ብሎ ርዕስ አልሰጠውም። እንደዚሁ ራፍሊ ነው ለቴዎፍሎስ ብሎ ልክ የሉቃስን መጽሐፍ እንዳጠና ነው ርዕሶቹ ሲዘጋጁ በኋላ ይህን መጽሐፍ ቅዱስ ላጠናን እንዲመቸን እኛ ርዕስና ምዕራፍ ቁጥሮች የሰጡት ያው የተለያዩ የቤተክርስቲያን አባቶች ናቸው፣ ስኮላርሶች ናቸው። ስለዚህ ሐዋርያት ሥራ የሚል ስያሜ ሰጥተውታል ማለት ነው። ነገር ግን መጽሐፉን እያየነው ስንመጣ የእግዚአብሔር ሥራ የመንፈስ ቅዱስ ሥራ በሐዋርያቱ ማኒፌስት ሲያደርግ ሲገለጥ የምናይበት ታላቅ መጽሐፍ ነው ማለት ነው። እንግዲህ ባጭሩ በአንድ አረፍተ ነገር ለማስቀመጥ ስለ እግዚአብሔር ኃይል መገለጥ ነው መጽሐፉ የሚያወራው። የእግዚአብሔር ኃይል መገለጥ ደግሞ ወይም የእግዚአብሔር ኃይል ወንጌል ውስጥ እንዳለና በወንጌል ብቻ የእግዚአብሔር ኃይል እንደሚገለጥ እግዚአብሔር ኃይሉን ወንጌል ውስጥ እንዳስቀመጠ ወንጌሉን ደግሞ እዚህ የተጻፈው ቃል የሚለው ላይ እንዳስቀመጠው እንመለከታለን። እንግዲህ ስለ እግዚአብሔር ቃል ስናስብ አንደኛ የተጻፈው ቃል አለ፣ ይሄ ማለት ነው የተጻፈው ቃልና አካላዊ ቃል ብለን እንከፍላለን። እንደዚሁም ደግሞ ኢየሱስ ክርስቶስ አካላዊ ቃል ነው፣ በስጋ የመጣ ነው፣ ወልድ ማለት ነው። እንደገና ደግሞ እኛ አማኞች ወይም ሐዋርያት የተገለጠው ይሄ የተጻፈው ቃል የሚናገርለት መንፈስ ቅዱስ የሚጠቀምበት አካላዊ ቃል ነን ማለት ነው። ስለዚህ ይሄንን አካላዊ ቃል ይዘው ነው በምድር ላይ ይመላለሱ የነበሩት ማለት ነው። እስከ ምዕራፍ 15 ድረስ ያለውን ነገር ከተረዳን ከተመለከትን በኋላ አሁን ደግሞ ምዕራፍ 16 ላይ ከ1 እስከ 5 ድረስ ባለው የጢሞቴዎስን መቀላቀል የምናገኝበት ክፍል ነው ማለት ነው። ጳውሎስ ወደ ደርቤና ወደ ልስጥራ ሄደ። በልስጥራ ጢሞቴዎስ የሚባል አማኝ ይኖር ነበር። እናቱ አይሁዳዊ ነበረች፣ ክርስቲያን ነበረች ይላል። አባቱ ግን አረማዊ ነበር ይላል። ከግሪክም ከአይሁድም የሆነ ሰው ነው። ነገር ግን ወንጌልን የሚያውቅ ሰው እናቱም እንደዚሁም አያቱም በሌሎችም መጽሐፍ እንደምናየው በጳውሎስ መልእክቶች ላይ እንደምናገኘው የእምነትን ነገር ያገኘና ለእግዚአብሔር ቃል የተሰጠ ለእግዚአብሔር ቃል ለማገልገል በጥሩ ምስክርነት የነበረው ልጅ እንደነበረ ይናገራል። ጢሞቴዎስ በልስጥራና በአቄዮን ባሉት ወንድሞች ዘንድ መልካም ዝና ነበረው ይላል። መልካም ስም ነበረው። ክርስትና ወይም የዳነ ሰውን ተከትሎ መልካምነትን የሚያሳይ ባህሪና ለቃሉ የተጋ ማንነት ሰዎች ያውቁ ዘንድ የሚወድ ልብ እንደነበረው ይናገራል። በዚህ ጊዜ ጳውሎስ ጢሞቴዎስን በተመለከተ ወይም በጉዞው ላይ ካገኘው በኋላ ከሱ ጋር አብሮ ይዞት ለመሄድ ሲፈልግ እናያለን። ምክንያቱም ምስክርነቱን ሰምቷል፣ ደህንነቱን ሰምቷል፣ የቤተሰቦቹን ሁኔታ አይቷል። ለዚህ ለተሰጠው ወንጌል ደግሞ አብሮት ቢሆን ያንን ሲፈቅድ ወይም ሲፈልግ እንመለከታለን። ያንን ከፈለገ በኋላ በዚያ ስፍራ በነበሩት አይሁድ ምክንያት እንዲገረዝ ሲያደርገው ደግሞ እንመለከታለን። እንግዲህ ሰዓትም እንዲበቃን አልፎ አልፎ ያሉት መቆም ያለብን ቦታ ላይ እንደ መንፈስ ቅዱስ ሐሳብ ቆም እላለሁ ማለት ነው። ከዛ በኋላ ደግሞ እየሄድን እናያለን። ዛሬ መንፈስ ቅዱስ ማግነን የሚፈልገውን በልባችን እንዲቀር የሚፈልገው ነገር ላይ ትኩረት ማድረግ እንድንችል ጸጋ እንደሚጨመርልን አምናለሁኝ። ስለዚህ እዚህ ክፍል ላይ ትንሽ ቆም ለማለት እፈልጋለሁ እዚህ ቁጥር ላይ። ምክንያቱም ጳውሎስ ይዞት መሄድ ከፈለገ በኋላ በዚያ ስፍራ በነበሩት አይሁድ ምክንያት ይላል እንዲገረዝ አደረገው ይላል። ይህንንም ያደረገው ይልና ስለዚህ ጳውሎስ ጢሞቴዎስን ይዞ መሄድ በፈለገበት ጊዜ ሲገርዘው እንመለከታለን። እንግዲህ አንዳንድ ሰዎች ወይም አንዳንድ ትምህርቶች እንደሚያነሱት ለደህንነት መገረዝ እንደማያስፈልግ ከዚህም በፊት ባለው ምዕራፍ ትላንትናም ስናጠና መገረዝ አይደለም ስርዓትን ማድረግ አይደለም አሁን በጸጋ መሆኑን ደህንነት ጳውሎስ በጣም አተኩሮ ወይም ፎከስ አድርጎ ትኩረት አድርጎ ከሚሰብክበት ከሚናገረው ትምህርቱ ዋነኛ ነገሩ ወይም ጳውሎስ ሐዋርያ ሆኖ ከክርስቶስ የተማረውን ትምህርት ከሰው ሳይሆን ከጌታ ከራሱ የተማርኩት ትምህርት አለኝ ብሎ ይዞት የመጣው በዋናነት የሚያስተምረው በጸጋ መዳን የሚለውን ነው። ጸጋ ሲደመር ምንም ያድናል። ጸጋ ሲደመር ሕግ ግን ወይም ጸጋ ሲደመር የሆነ ስርዓት ግን ለደህንነት ምክንያት አይሆንም፣ የሚያመጣው ሞትን እንደሆነ ያሳያል። እንደውም እንደምታስታውሱት ምዕራፍ 5 ላይ ስለ ሐናንያና
ሰጲራ አንስተን ነበረ። ሐናንያና ሰጲራ እዚህ ክፍል ላይ እንዳየነው ጥሩ ስም የነበረው ነው። ባይዘወይ አማኞች አልነበሩም፣ ግን የመጀመሪያው ደግሞ የእግዚአብሔር ቤተክርስቲያን ላይ እንደዛ አይነት ነገሮች እንዳይኖሩ መንፈስ ቅዱስ መጀመሪያ ይህንን ነገር ኬር ማድረግ እንዳለበት በብዙ እግዚአብሔር አስተምሮናል። ከዛም ባሻገር ደግሞ ሐናንያ ማለት ጸጋ ማለት ነው እንደምታውቁት። ነገር ግን ጸጋ ይሁን እንጂ የስሙ ትርጉም ስሙ ሌላ ነው፣ ተግባሩ ደግሞ ሌላ ነው፣ ባህሪው ደግሞ ሌላ ነው። ሰጲራ ማለት ደግሞ ቆንጆ ማለት ነው። ግን ይሄ ሰኔፔር ከሚለው ጋር ደግሞ የአልማዝ የአለት የድንጋይ አይነት ደግሞ ትርጉም እንዳለው በብዙ እናገኛለን ማለት ነው። ይሄ እንግዲህ ምንን ያሳየናል? ጸጋ ከሕግ ጋር ሲደመር ሲማከር ሐሳብን ሲያመጣ ተመካክረን የሆነን ነገር እናደርግ ሲል ውጤቱ ሞት ነው እንጂ ህይወት አይደለም የሚለውን ሐሳብ ያመጣል። ስለዚህ የጳውሎስ ዋናው ትምህርት ጸጋ ሲደመር ምንም ነው የዘላለም ህይወት እንጂ ጸጋ ሲደመር መገረዝ አይደለም የዘላለም ህይወት የሚለውን ያነሳል። እዚህ ጋር ደግሞ ጳውሎስን እንዲገረዝ አደረገው የሚልን ሐሳብ ስለሚያነሳ ብዙ ሰዎች ይሄ መጽሐፍ ጤነኛ አይደለም ወይም የሐዋርያቱ ትምህርት ጤነኛ አይደለም፣ እርስ በራሱ የሚጣረስ ነው፣ እዚህ ጋር መገረዝ አያስፈልግም ይላል፣ እዚህ ጋር ደግሞ እንደገና ደግሞ መገረዝ አለብ ብሎ ሲገርዘው እናያለን ይላሉ ብዙ ሰዎች። ይሄ እንግዲህ የምን ችግር ነው? መጽሐፍ ቅዱሳችን በነገራችን ላይ ራሱን በራሱ ማብራራት የሚችል ግልጽ የሆነ ማንኛውም ሰው የሚረዳው ምንም አይነት ክላሽ የሚያደርግ ነገር የሌለው ብቸኛ ንጹህ የሆነ መጽሐፍ ቢኖር ምድር ላይ መጽሐፍ ቅዱሳችን ብቻ ነው። ምክንያቱ ደግሞ ምንድነው ሲባል የመጽሐፍ ቅዱሱ ባለቤት ወይም የመጽሐፍ ቅዱሱ አጻፊ መንፈስ ቅዱስ ነው እንጂ ሰው አይደለም። የሰው እጅ የሌለበት፣ የሰው ሐሳብ የሌለበት፣ የሰው ፈቃድ የሌለበት፣ ሰዎችም ደግሞ ለሚፈልጉት ለፈለጉት ለወደዱት ሐሳብ ወይም ለራሳቸው ሐሳብ እንደፈለጉ መተርጎም የማይችሉት መጽሐፍ ቢኖር መጽሐፍ ቅዱሳችን ነው። ሃሌሉያ። ስለዚህ እዚህ ቦታ ላይ ግን የገረዘው ለምንድን ነው ሲባል ለደህንነቱ አይደለም። he is already ክርስቲያን ነው፣ የዳነ ሰው ነው፣ የዳነ ቤተሰብ ከአባቱ በስተቀረ አማኝ እንደነበረ ያሳያል ማለት ነው። ግን የገረዘበት ዋናው ምክንያት ምንድነው? አባቱ ግሪካዊ ስለሆነ አይሁድ ደግሞ በተለይ ደግሞ ገና ወንጌልን ያልሰሙ አይሁድ ከመገረዝ ጋር ተያይዞ ያለው ነገር ሊያሰናክላቸው ስለሚችል ነገ ሰምተው ለሚድኑበት ወንጌል እንዳይሰናከሉ እነሱን ወደ መዳን ለማምጣት የነሱን አእምሮ ወንጌልን በንጽህና እንዲሰሙ ለመርዳት ነው እንዲገረዝ ያደረገው እንጂ ከደህንነት ጋር የተያዘ ነገር እንደሌለው መጽሐፍ ቅዱሱ ይነግረናል ማለት ነው። ምክንያቱም እዚህ ቁጥር 3 ላይ እነርሱ የጢሞቴዎስ አባት አረማዊ መሆኑን ያውቁ ስለነበረ ስለነርሱ ብሎ ነው ይላል። ስለዚህ ደህንነት ጋር ተያይዞ ሳይሆን ያለው ነገር አእምሮ ከመጠበቅ አንጻር ነው፣ የሰዎችን አእምሮ ጠብቆ ይዞ ከመሄድ አንጻር ነው ይህንን ቁጥር 3 ላይ የሚናገረው ማለት ነው። ወደ ቁጥር 4 ስንሄድ ጳውሎስና ሲላስ በየከተማው ሲያልፉ በኢየሩሳሌም ባሉት ሐዋርያትና ሽማግሌዎች የተወሰነውን ደንብ ለአማኞች ያስታውቁ ነበረ፣ በስራ ላይ እንዲያውሉትም ያሳስቧቸው ነበር ይላል። እንግዲህ ምዕራፍ 15 ላይ እንደምናስታውሰው የመሪዎች ስብሰባ ከተደረገ በኋላ በምን አይነት ስርዓት መሄድ እንዳለበት የሰዎችን አእምሮ በጠበቀ ሁኔታና ወንጌል ለብዙዎች በሚደርስበት አይነት ዝሙትን በተመለከተ ጣዖትን ማምለክን በተመለከተ በዚህ ጉዳይ ላይ የወጣውን ሕግ ያንን ደንብ ምን ያደርጉ ነበረ? እየነገሩ እያሳሰቧቸው። ይሄንን ደግሞ የሚያሳስቧቸው ደግሞ ደህንነትን ለማግኘት ሳይሆን ሰዎች እንዲድኑ ምክንያት አድርጎ ስለሆነ ቤተክርስቲያንን ምድር ላይ ያስቀመጠው፣ ሐዋርያትን ለዚህ ምክንያት አድርጎ ስለሆነ ያስቀመጠው እየነገራቸው እንመለከታለን ማለት ነው። ያሳስቧቸው ነበር ይላል። ስለዚህም አብያተ ክርስቲያናት በእምነት ሲጠነክሩ እናያለን። ቁጥራቸው ደግሞ በየቀኑ እየጨመረ ሲሄድ እንመለከታለን። እንግዲህ እምነት እየጠነከረ የሚመጣ ነገር ነው። እምነት እያደገ የሚመጣ ነገር ነው። ስለዚህ ሰዎች ወይም አማኞች በእምነት እያደጉ ይሄዳሉ። ምን ማለት ነው? አሁን ብዙ ሰዎች አምነው ጨርሰው ወደ ወንጌል የመጡ ነው የሚመስላቸው። ምክንያቱም የተሰበከውን ቃል ሰምቻለሁ፣ አምኛለሁ፣ ስለዚህ ከእምነት ጨርሼ ነው አረጋግጬ ነው ወንጌልን የመጣሁት የሚሉ ሰዎች አሉ። እነዛ ግን ሳይሆን ልክኛ ማንኛውም ልጅ
ከተወለደ በኋላ አባቱን እየለየ እንደሚመጣ ከተወለደ በኋላ እናቱን እየለየ እንደሚመጣ ከብዙዎች አባት መካከል ይሄ ነው የኔ አባት ብሎ ወደ መለየት የሚመጣው ስቴፕ ባይ ስቴፕ እያደገ ነው። ልክ እንደዚሁ አንድ ሰው ወደ እምነት ከመጣ በኋላ ሰው በልቡ አምኖ ባፉ መስክሮ በመንፈስ ዓለም ላይ ይወለዳል። ልክ በምድር ላይ ሰው እንደሚወለደው ማለት ነው። ከተወለደ በኋላ ግን ኢየሱስ ክርስቶስን እያወቀ አባቱን እያወቀ መንፈስ ቅዱስን እያወቀ እየለየ ከልጅነት ወደ ጎልማስነት ከጎልማስነት ደግሞ ወደ አባትነት መጽሐፍ ቅዱሳችንም እንደሚናገረው እያደገ ይመጣል ማለት ነው። እየጠነከረ ይመጣል ማለት ነው። ስለዚህ ሰዎች የእግዚአብሔርን ቃል በተማርን ቁጥር በጸለይን ቁጥር የሐዋርያትን ፈለግ በተከተልን ቁጥር እድገታችን በነገር ሁሉ እየጨመረ በጌታ ኢየሱስ ክርስቶስም ሕይወት እንደታየው በሐዋርያት ሕይወትም እንደታየው በእኛም ሕይወት አሁንም ባለችው ቤተክርስቲያን ላይ የእምነት መጠንከር ይሆናል ማለት ነው። ለእምነት መጠንከር ግን የግዴታ ምን ያስፈልጋል? የቃሉ ትምህርት ያስፈልገናል። የቃሉ ወተት ያስፈልገናል። የቃሉ እንጀራ ያስፈልገናል። የቃሉ ማር ያስፈልጋል። የቃሉ አጥንት ያስፈልጋል። ኢየሱስ ጌታ ነው። ስለዚህ እየጠነከሩ መጡ ይላል። እየጠነከሩ ሲመጡ ቁጥራቸው እየጨመረ መጣ ይላል። እግዚአብሔር አሁን እኛም በእምነታችን ምን እንድንል ይፈልጋል? እንድንጠነክር ይፈልጋል። የትኛውም አዲስ ትምህርት ሲመጣ የትኛውም አቃቤ እምነት ሲመጣ ያንን ፌስድ የሚያደርግ ያንን የሚመልስ ለሰዎች መዳን ምክንያት የሚሆን እምነት እንዲኖረን መጽሐፉ ያስተምራል ማለት ነው። በዚህ ጊዜ ቁጥራቸው እየጨመረ እንደመጣ እንደዚሁም መመሪያዎችን እያሳሰቧቸው በመጡ ቁጥር ደግሞ ያም ለወንጌሉ መቀጠል ምክንያት ሲሆን እንመለከታለን። ስለዚህ የቤተክርስቲያን አባቶች የቤተክርስቲያን መሪዎች በተለይ ደግሞ የመጀመሪያው የሐዋርያት ቤተክርስቲያን የምታስተምረንን ነገር ወስደን አፕላይ ማድረግ የእምነት መጠንከርንና የቁጥር መብዛትን ያመጣል። ወደ ቀድሞ የቤተክርስቲያን ወደ ሐዋርያት ቤተክርስቲያን ግን ተመልሰን ያንን ምክር የማንወስድ ከሆነ እንደሚገባ ልንጠነክር እንደሚገባ ልንጨምር አንችልም ማለት ነው። ጳውሎስና ሲላስ በእስያ ቃሉን እንዳይናገሩ መንፈስ ቅዱስ ስለከለከላቸው በፍርግያ በገላትያ አገር አድርገው አለፉ ይላል ቁጥር 6 ላይ ሲናገር። እዚህ ላይ በጣም ትልቅ ነገር እናገኛለን። የትኛውም ሰው በመንፈስ ከተወለደ በኋላ አማኝ ከሆነ በኋላ ከዛም ደግሞ በቤተክርስቲያን ውስጥ ህብረት ውስጥ ከገባ በኋላ ሊደር አለ፣ መሪ አለ። ቤተክርስቲያን መሪ አላት። ሃሌሉያ። እኛ አማኞች መሪ አለን፣ አባት አለን። እንዲህ ያለ እረኛ አለን። ምን አይነት እረኛ? ከ24 ሰዓት ውስጥ ለሽፍርፍራፊ ሰከንድ እንኳን ሊለየን የማይችል ለብቻችን ሊተወን የማያምነን ሁልጊዜ እጆቻችንን ይዞ የሚመራ አቅጣጫ የሚያሳየን አሁን ራስ መሄድ ትችላለህ ሂድ ብሎ የማይተወን ልክ እናት አንዴ አሁን እኮ አድጌያለሁ እንላለን ለእናቶቻችን። እኔ ለእናቴ እላለሁ አንዳንዴ ሳመሽ ስለምትቆም እንዴ ከዚህ በኋላ ምንድነው አሁን እኮ አይ ቢሆንም ትላለች። ስለዚህ መንፈስ ቅዱስ የሚመራን አምላክ ነው፣ አቅጣጫን የሚያሳየን አምላክ ነው። እንደገና ደግሞ በወንጌል ስራ ውስጥ እኛ ከመንፈስ ቅዱስ ጋር አብሮ ሰራተኞች ነን። ለዚህ ነው በፊትም ካሉት ምዕራፎች ላይ እየጸለዩ እያሉ ለሚቀጥለው ስራ ጳውሎስንና በርናባስን ለዩልኝ ሲል እንመለከታለን። ስለዚህ ሊድ የሚያደርገው ሆሊ ስፒሪት ነው። በመንፈስ ቅዱስ የሚመራ ጉባኤ ነው። በቤተክርስቲያን በመንፈስ ቅዱስ የሚመራ ቤተክርስቲያን ነው። ስለዚህ ወንጌሉን ይዘው ሲሄዱ ደስ እንዳላቸው እንደመሰላቸው የሆነ ቱ ብለው እስኪ የትጋ ነው ብለው በዘፈቀደ ሳይሆን በመንፈስ ቅዱስ ምሪት እንደሚሄዱ እንመለከታለን ማለት ነው። ለውጤታማቸው ምክንያት የሆነው ዛሬ ብዙዎቻችን እስክንመሰክርላቸው ድረስ ህይወታቸው እስክንቀናባቸው ድረስ እንዴት ያሉ የተወደዱ ናቸው፣ እንዴት ያለ ባላደራ ናቸው፣ የነሱ ነገር እኛንም ቢያገኘን ብለን አገልግሎታቸውን እስከምንመኘው ድረስ ያደረገን ነገር ወይም ሁልጊዜ የምንባረካቸው በምን ምክንያት ነው ስንል በመንፈስ ቅዱስ ይመሩ ነበረ፣ በመንፈስ ቅዱስ ይደገፉ ነበረ ማለት ነው። ስለዚህ መንፈስ ቅዱስን ሰምተው አቅጣጫቸውን ሲቀይሩ እንመለከታለን። ዛሬም እኛ ሰዎች በሚሉን ሁኔታ በሚለን የሆነ ነገር እንትኑ ስለበዛ ሳይሆን በመንፈስ ቅዱስ ምሪት እንድንመራ መጽሐፍ ቅዱሱ ያስተምረናል ማለት ነው። ወደ ሚስያ ድንበር ቁጥር 7 ላይ ድንበር በደረሱ ጊዜ ወደ ቢታንያ ለመሄድ አስበው ነበር። ነገር ግን የኢየሱስ መንፈስ ወደዚያ እንዲሄዱ አልፈቀደላቸውም። የሚገርም ነው። ስለዚህ በሚስያ በኩል አልፈው ወደ ጢሮአዳ ወረዱ ይላል።
ስለዚህ ይላችኋል ሉቃስም ላይ ስናጠና በሰማርያ ሊያልፍ ግድ ሆነበት ይላል። ስለዚህ መንፈስ ቅዱስ አቅጣጫችን ነው፣ የመጀመሪያ መሪያችን ነው። እንዴት እናደርጋለን? ወዴት እንሄዳለን? ነው ሊድ የሚያደርገን መንፈስ ቅዱስ አለ። ሊድ የሚያደርገን የእግዚአብሔር ቃል አለ። ከዛ ቁጥር 9 ላይ እዚያ በሌሊት አንድ የመቄዶንያ ሰው ቆሞ ወደ መቄዶንያ ተሻገርና እርዳን እያለ ስለሚነው ለጳውሎስ ራእይ ሲያሳየው እናያለን። መንፈስ ቅዱስ አሁን ሊሄዱ ፍላጎት አላቸው፣ ተነሳሽነት አላቸው። እዚህ ቦታ ብንሄድ ይላሉ። መንፈስ ቅዱስ ግን ዌይት ይላል። ዛሬ እዚህ ቦታ ካልሄድኩ፣ እዚህ ሀገር ካልሄድኩ፣ እዚህ ስፍራ ላይ እንደዚህ ካላደረግኩ ነው እግዚአብሔር ሲል። በነገራችን ላይ ያገልግሎት በር የሚከፍተው መንፈስ ቅዱስ እንጂ እኛ አይደለንም የምንከፍተው። ምስባኩ ፑልፒቱ የመንፈስ ቅዱስ ነው እንጂ የኛ አይደለም። ምስባኩ ለማን እንደሚያስፈልግ የሚያውቅ መንፈስ ቅዱስ አለ። ያንን ምስባክ ደግሞ የሚያዘጋጀው ደግሞ ራሱ ነው። ስለዚህ የምንቆምበት የምናገለግልበት ፑልፒቱ የፕሮግራሙ አዘጋጅ ከትውልድ ጋር ኮኔክሽኖችን የሚፈጥር መንፈስ ቅዱስ ነው። ስለዚህ ይሄ ወንጌል በሰዎች ሐሳብ በሰዎች ፈቃድ ደስ እንዳለን እንደመሰለን የሚመራ አይደለም። ባለቤት ያለው መሪ ያለው እሱም ደግሞ ሰማይና ምድርን የፈጠረ መንፈስ ቅዱስ መሆኑን ደግሞ ይህንን ያስተምረናል ማለት ነው። ስለዚህ ራእይ ያሳየው ይህንን ራእይ ያሳየው ከወንጌል ከተልእኮው አንጻር እንደሆነ እንመለከታለን። ጳውሎስ ይህን ራእይ ካየ በኋላ ወዲያውኑ ወደ መቄዶንያ ለመሄድ ፈለግን ይላል። ወዲያውኑ ራእዩን ካየ በኋላ ወዲያውኑ እንጂ ሰስኔም ላየነው ራእይ እግዚአብሔር ለተናገረን ወዲያውኑ ዲሲሽን እንድናረግ ዛሬ ጌታ ይርዳን። ነገ ቆይ ሳንል ላስብበት ሳንል ጌታ ካለ መንፈስ ቅዱስ ካለ ቃሉ ካለ እሺ ጌታ ሆይ ሃሌሉያ። ስለዚህ ለመሄድ ፈለግን አለ። ይሄ ሃቢቴሽኑ መጣ፣ ተነሳሽነቱ መጣ። ሰዎች የእግዚአብሔርን ቃል ይዘን ለማድረስ የእግዚአብሔርን ቃል ይዘን ለመሄድ ሃቢቴሽኑን የምናገኘው ከመንፈስ ቅዱስ ነው። ራእዩን ሲያሳየው እዚህ ጋር ትሂድ፣ በዚህ ውጣ፣ በዚህ ግባ ሲለው ያ ሃቢቴሽን መጣ። ይህ የሆነው ለመቄዶንያ ሰዎችም ወንጌልን እንድናስተምር ጌታ እንደጠራን ስለተረዳን ነው አለ። ሃሌሉያ። ይሄ ሃቢቴሽኑ ፍላጎቱ ጌታ እንደጠራን ተረዳን አለ። ስለዚህ መሄድ ፈለግን። እዚህ ላይ አንድ ነገር እንነጋገር። 3 አይነት ተጠሪዎች አሉ በእግዚአብሔር ቤት ውስጥ፣ በእግዚአብሔር ቃል ውስጥ፣ በቤተ ክርስቲያን እንደዚሁም በምድር ላይ 3 አይነት ተጠሪዎች አሉ። አንደኛ በእግዚአብሔር የተጠራ ነው። እግዚአብሔር ጠርቶናል አለ። በእግዚአብሔር የተጠራ ሰው መሪው መንፈስ ቅዱስ ነው። በእግዚአብሔር የተጠራ ሰው መሪው የእግዚአብሔር ቃል ነው። በእግዚአብሔር የተጠራ ሰው እንደፈለገ አይወጣም፣ እንደፈለገ አይገባም። እሱ እንደፈለገ እንጂ ራሱ እንደፈለገ አያደርግም። ይሄ በእግዚአብሔር የተጠራ ሰው ምልክት ነው። አይ ኖ ኖ ኖ ኖ አይልም። አይ ልክ ዮናስ እንደታገለው ትግል ውስጥ አይገባም። በብሉይ ኪዳን ትዝ ይላችኋል። ዮናስ ኖ ኖ ኖ ኖ አልሄድም ሲል ግን የእግዚአብሔር ጥሪ ግን ስለነበረው እግዚአብሔር ሲያባብለው ኖ በዚህ መንገድ ነው ብሎ እንደገና ወደ ጥሪው ሲመልሰው እንመለከታለን። ሁለተኛ ራሱን በራሱ የጠራ አለ። ሶስተኛ በሰው የተጠራ አለ። እንዲሁ ሰዎች ስለሚያገለግሉ ስለማይና አንተም አብሮ የሚል የመንፈስ ቅዱስን ምሪት የማያውቅ የእግዚአብሔርን ቃል የማያውቅ እንዲሁ ደስ ስለሚለኝ ነው የሚል። ስለዚህ በእግዚአብሔር ጌታ ወደ መቄዶንያ እንደጠራን ተረዳናል፣ መረዳቱን አገኘናል። ይሄ ምን ይባላል መሰላችሁ? ማስተዋል ይባላል። ማስተዋል ማለት መንፈስ ቅዱስን መረዳት፣ የእግዚአብሔርን ቃል መረዳት፣ የእግዚአብሔርን ቃል መለየት ከኮንፊውዥን ምን ያደርጋል? ያወጣል ማለት ነው። ለውሳኔ ወደ ውሳኔ እንድንመጣ የሚረዳን ነገር ነው ማለት ነው። ከዛ 11 ላይ ከጢሮአዳ በመርከብ ተሳፍረን በቀጥታ ይላል ወደ ሳምትሬክ ሄድን። በማግስቱም ወደ ኖሄሌ ሄድን። ከዚያም ተነስተን ወደ ፊልጵስዩስ ደረስን። ፊልጵስዩስ በመቄዶንያ የምትገኝ ታላቅ ከተማና የሮማውያን ቅኝ ሀገር ነበረች። በዚህችም ከተማ ጥቂት ቀኖች አሳለፍን ይላል። የሚገርም ነው። ጥቂት ቀኖች አሳለፍን ይላል። እዚህ ላይ ሉቃስ በፊት ምዕራፎች እስካሁን ስናጠና በዚህ ወጡ ሄዱ እያለ ነበር። አሁን ግን ራሱንም ያካትና አብረን ሄድን አያችሁ ብሎ የራሱን ደግሞ አብሮነት ደግሞ ያነሳል እዚህ ጋር። ስለዚህ ሉቃስ በዚህ ሰዓት ይህንን መጽሐፍ የጻፈልን አብሮ በዚህ በመቄዶንያ በተደረገው ጉዞ ላይ አብሮ እንዳለ ያሳያል ማለት ነው።
ስለዚህ በፊልጵስዩስ በመቄዶንያ የምትገኝ ታላቅ ከተማና የሮማውያን ቅኝ ሀገር ነበረች። በዚህችም ከተማ ጥቂት ቀኖችን አሳለፍን አለ። ጸሐፊውም አብሮ አለ እዚህ ላይ። ከዛ በኋላ በሰንበት ቀንም ለጸሎት ይሰበሰቡበት ወደ ነበረው ከከተማው ውጪ ወደሚገኝ ወደ ወንዝ ዳር ሄድን። እዚያም ተቀምጠን ለተሰበሰቡት ሴቶች ሃሌሉያ፣ በዚህ ያላችሁ ሴቶች ሃሌሉያ አሜን ማለት ያስፈልጋል። ሴቶች የእግዚአብሔርን ቃል አስተማርን ይላል። እዚህ ጋር ዝም ብሎ አይደለም ለተሰበሰቡት ሴቶች ሲል ዝም ብሎ ሴቶች የሚለው ነገር አልተነሳም። በጣም የሚገርም የእግዚአብሔር ሐሳብ አለ እዚህ ጋር። ምክንያቱም እንደምታውቁት ፈሪሳውያን አይሁድ በተለይ ለባርነት አንደኛ ባሪያ ለመሆን አይፈልጉም ያንን ነገር። ሁለተኛ ደግሞ ፈሪሳዊ ሲያመሰግን ታውቃላችሁ፣ ያንን ጸሎት እንደዚህ ሰው ስላላረከኝ የሚለውን ያንን ጸላይ ሰው ታዩታላችሁ። እንደዚህ ኃጢአተኛ ሰው እንዳላረከኝ። ልክ እንደዚህ ምን ተብሎ ደግሞ ይጸልያል መሰላችሁ? ሴት ስላላደረከኝ ተብሎ ይጸልያል። ምክንያቱም ሴቶች በጣም በህጉ በጣም ብዙ አይነት ነገር ያለው ነው። አሁንም በዛኛው እምነት ብዙ ቤተሰቦች ስላሉ እዚህ ስሙን ስለማልጠራ ነው። ብዙ አሁንም ሴቶች በብዙ ህግ በብዙ በሙሴም ህግ ስርም ቢሆን ተጽዕኖ ያለበት ነገር እንዳለ እንመለከታለን። አሁን ግን ጳውሎስ ይዞት የመጣው ወንጌል፣ ጢሞቴዎስ ይዞት የመጣው ወንጌል፣ ሐዋርያት ይዘው የመጡት ወንጌል ከመስቀል በኋላ ያለው ወንጌል ነው። የሚገርማችሁ ያቺን ሰማርያት ሴት አይተናል። በሰማርያ ሊያልፍ ግድ ሆነበት። ያ የሚገርመው ከመስቀል በፊት ነው። ከመስቀል በፊት እንኳን ያቺን ሰማርያት ሴት ለወንጌል ምስክርነት ካበቃት ያኔ ዝግጅቱን እያሳየ ነበረ። ኒው ቴስታመንት እንደሚመጣ፣ የጸጋ ዘመን እንደሚመጣ፣ በጾታ መሆኑ እንደሚቀር ሊሰራ የመጣውን የመስቀሉን ስራ ለመግለጥ ማሳያ ነበረች ያቺ ሴት። ያቺ የሰማርያት ሴት እንደዛ ከተማ ሙሉ ካገለገለች how much more now አሁን ከመስቀል በኋላማ አሁንማ የትንሳኤው ኢየሱስማ እንዴት አድርጎ እንደሆነ ሊያሳይ የፈለገው ነገር ስለነበረ ተቀምጠው ለነበሩ ሴቶች የእግዚአብሔርን ቃል አስተማርናል። እስካሁን ድረስ የእግዚአብሔር ቃል ይገባቸዋል ብለው ብዙ ፈሪሳውያን አያምኑም ነበር ለሴቶች። ከዛ ቁጥር 14 ይሰሙን ከነበሩትም ሴቶች አንዷ ይላል የትጥራሮን ከተማ ተወላጅ የሆነች የቀይ ልብስ ነጋዴ ሊዲያ የምትባል ሴት ነበረች ይላል። በጣም ገራሚ ሴት፣ ከአውሮፓ የመጀመሪያ ጌታ የተገናኛት ሴት። አውሮፓውያኖች በወንጌል ያላቸውን ኢየሱስ ክርስቶስ በመስቀል ላይ ከሰራው ስራ አንጻር እንደው የቀድሞ ታሪካችሁን እስኪ ንገሩን፣ ወንጌል እንዴት ነው ቢባሉ የመጀመሪያ ከሚባሉት ውስጥ ታሪክም ከሚያነሳት አንዷ ሴት ሊዲያ ነች። ሊዲያ እግዚአብሔር ልቧን የከፈተላት ነጋዴ የሆነች እግዚአብሔርን የምትፈራ እግዚአብሔርን የምትወድ እግዚአብሔርን የምታመልክ ይልና ደስ ይለኛል አሁንም ሴት ነበረች ይላል። ሃሌሉያ ሴት ነበረች፣ ጌታም ልቦናዋን ስለከፈተላት ይላል። ጳውሎስ የሚናገረውን ቃል ታዳምጥ ነበረ ይላል። ስለዚህ ኢየሱስ በሰራው ስራ እላለሁ እኔ ሴቶች በጣም እልልታቸው መሰማት አለበት እላለሁ። በጣም አምልኳቸው መጉላት አለበት እላለሁ። ደግሞም የጎላ ነው ሲታይም ደግሞ እውነት ነው። ምክንያቱም ብዙ የጥል ግድግዳዎች ነበሩ፣ ብዙ የሚከለክሉ አትገባም፣ ይሄን አታልፍም የሚሉ ብዙ የጥል ግድግዳዎች ነበሩ። ያንን ሁሉ ግን የጥል ግድግዳ ያፈረሰው ወንጌል ነው። ሃሌሉያ! በሐዋርያት የተሰበከው በኢየሱስ ክርስቶስ የተሰራው ኢየሱስ ክርስቶስ ይዞት የመጣው ስራ ያንን የጥል ግድግዳ መስበሩን እናያለን ማለት ነው። እና ታዳምጥ ነበረ። እርሷና በቤቷ ያሉ ሰዎች ሁሉ ከተጠመቁ በኋላ በጌታ የማምን መሆኔን ካረጋገጣችሁልኝ ወደ ቤቴ መጣችሁ ተቀመጡ ስትል አጥብቃ ለመነች ይላል። እዚህ ላይ አንድ ሐሳብ ማንሳት ፈልጋለሁ። እርሷና በቤቷ ያሉ ሰዎች ሁሉ ከተጠመቁ በኋላ ይላል። አሁን ይሄንን ስለ ጥምቀት የሚያነሱ ሰዎች ቤተሰቦቿ ተጠምቋል ሁሉም በሚል መነሻ ነው። ህፃናት መጠመቅ አለባቸው፣ ቤተሰብ ውስጥ ህፃናት ስለማይጠፉ የውሃ ጥምቀት ያስፈልጋቸዋል ብለው የሚያነሱት ሰዎች አንዱ ይህንን ጥቅስ በማንሳት ነው። ነገር ግን እዚህ ጋር የሚለው ቃሉ ሁሉም ከሰሙ በኋላ መጠመቅ ከእምነት በኋላ የሚመጣ ነው። ከእምነት በኋላ ሰው
እምነቱን ኢየሱስ ክርስቶስ መሞቱን መነሳቱን ማረጉን ከሱ ጋር ደግሞ እኔም አብሬ ሞቻለሁ ተቀብሬያለሁ ተነስቻለሁ የሚለውን ኮንፌሽን መስጫ ነው፣ ምስክርነት መስጫ ነው። ስለዚህ ከቤተሰቦቿ ጋር ሲል አብረው የሚሰሩ አሉ፣ አብረው የሚኖሩ አሉ። ያንን ለማጠቃለል ነው እንጂ የሚያነሳው ይሄ ባሏ ልጆቿ ብሎ የሚያነሳው ነገር እንደሌለ እዚህ ቃሉ ላይ በትክክል እንመለከታለን በኋላ ነው ማለት ነው። ስለዚህ መጠመቅ የመጣው ከእምነት በኋላ ነው። ምክንያቱም ከመጠመቋ በፊት ልቧ በመከፈቱ ቃሉን ትሰማ ነበረ። እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው። የሚያድነው ደግሞ የሰማነው ቃል ነው እንጂ የምናደርገው የውሃ ጥምቀት አይደለም። ስለዚህ ያ እምነት በመጠመቅ ኮንፊዥን እናደርገዋለን፣ ለብዙዎች እናሳየዋለን የሚለውን ነገር ያሳየናል ማለት ነው። ስለዚህ ምን አለች እዚህ ላይ? ካረጋገጣችሁልኝ ወደ ቤቴ መጣችሁ ተቀመጡ ስትል አጥብቃ እንደለመነቻቸው እንመለከታለን ማለት ነው። እንግዲህ የሰው ልጅ በወንጌል ሲነካ ወንጌል ሲነካው መልካም ነው የሚሆነው። መልካም ለማድረግ ለዚህ ለወንጌል መሄድ ምን ላድርግ ነው የሚለው ሰው። ስለዚህ በወንጌል መነካቷን የሚያሳየን ምንድነው? እኔ ጋር ሁኑ፣ ረፍትን በሚያስፈልጋችሁ ነገር በሙሉ አብራችሁ ልሁን፣ ማድረግ ያለብኝንም ደግሞ ለወንጌል ላደርግ ስትል የምንመለከታት ሴት ነች ማለት ነው። አንድ ቀንም ወደ ጸሎት ቦታ ስንሄድ ወደፊት የሚሆነውን ነገር በጥንቆላ የሚናገር ርኩስ መንፈስ ያደረባት አንዲት አገልጋይ ልጃገረድ በመንገድ አገኘችን። ይህች ልጃገረድ በጥንቆላ ለአሳዳሪዎቿ ብዙ ትርፍ ታስገኝ ነበር ይላል። እርሷ ጳውሎስንና እኛን እየተከተለች እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ እነርሱ የመዳንን መንገድ ያበስራቸዋል በማለት ትጮ ነበረ፣ ትናገር ነበረ። ድምጿን ከፍ አድርጋ ነበር የምትናገረው። ይህንንም ይላል ብዙ ቀን፣ እዚች ጋር ቆም እንላለን። ይህንንም ብዙ ቀን እየደጋገመች ታደርግ ነበር። ጳውሎስ ግን ተበሳጨና፣ አሁን በመጀመሪያው ቀን አይደለም የተበሳጨው ጳውሎስ፣ በሁለተኛው ቀን አይደለም የተበሳጨው ጳውሎስ። ነገሩን አይቶታል፣ ነገሩን አስተውሎታል። ነገር ግን ጊዜን እየጠበቀ ነበረ። የምን ጊዜን እንደሚጠብቅ እነግራችኋለሁ። ነገር ግን ይሄ ክፉ መንፈስ እዚህ ጋር እየተናገረ ያለው ነገር ምንድን ነው? ያው ክፉ መንፈስ መሆኑን የታወቀ ነው። በኋላም ጮሆ ሲወጣ እንመለከተዋለን። ክፉ መንፈስ ግን ሆኖ እንዴት እዚህ ጋር እውነትን ይናገራል? ምክንያቱም እውነት ነው፣ የመዳንን ቃል የያዙ ናቸው፣ የምስራችን ቃል የያዙ ናቸው፣ ለብዙ ሰዎች መዳን ምክንያት የሚሆኑ ናቸው። እያወራች ያለችው ወይም መንፈሱ እያወራ ያለው ነገር ልክ ነው። ግን መንፈሱ እያወራበት ያለው ሞቲቭ ግን ከሚያወራበት ጀርባ ያለው አመለካከት ግን ትክክል አይደለም። ስለዚህ ያንን ለይቶታል ጳውሎስ። አሁን ጳውሎስ ልክ ነው እኮ የምንሰራው ስራ ብሎ መንፈሱን ሳይገስጸው ዝም ብሎ ቢያልፍ ኖሮ ያ መንፈስ በዚህ ምክንያት ሰጥቶ ብዙ ሰዎች ልክ ነው ይሄ መንፈስ እኮ ይሄው እነሱንም እንኳን እኮ ለይቷቸዋል፣ የእግዚአብሔርንም የማዳን ስራም እንኳን እኮ የሚለይ ነው ብሎ ብዙ አዋቂ እንደሆነ በዛው አገልግሎቱን እንዲቀጥል ያደርገው ነበረ። ለዚህ ነው መገሰጽ የነበረበት። ግን ለምን ጠበቀ ጳውሎስ ስንል ብዙዎች እስኪሰሙ፣ ብዙዎች ጋር ይሄ ዜና እስኪደርስ ድረስ፣ ብዙዎች ይህንን ጉዳይ እስከሚይዙት እስከሚነጋገሩበት ድረስ ይጠብቅ ነበረ። ለምን? ይሄ መንፈስ ብዙዎች ከተነጋገሩበት በኋላ፣ ብዙዎች ካወቁበት በኋላ ኃይል የእግዚአብሔር መሆኑን፣ እሱ የተሸነፈ መሆኑን፣ እሱ ውሸትን ከራሱ አመንጭቶ ይናገር መሆኑን በአደባባይ ይታወቅ ዘንድ ሃሌሉያ አያሌ ቀን ወይም ሰፋ ያለ ጊዜ የጠበቀው ብዙ የሚድኑ ሰዎች፣ ብዙ መሸነፉን የሚያዩ ሰዎች እስኪበዙ ድረስ አይታችኋል። ኢየሱስ ክፉን ካሸነፈ በኋላ በአደባባይ ይላል ባዶ አድርጎት ራቁቱን አድርጎት እያዞረ ሃሌሉያ አሳየ ይላል። ለምን? ዳግመኛ የውሸት አባት መሆኑን ትውልድ ሁሉ እንዲያቅ። ስለዚህ አያሌ ቀን የጠበቀው ብዙ ቀን የጠበቀው ሲደጋገም ዝም ያለው ብዙዎች ጋር ይሄ ዜና እንዲደርስ ነው። ስለዚህ ተበሳጨና ዞር ብሎ እርኩሱን መንፈስ በኢየሱስ ክርስቶስ ስም ከእርሷ እንድትወጣ አዛሃለሁ አለው። እርኩሱን መንፈስ ወዲያውኑ ወጣ ይላል። ምን አለው? በክርስቶስ ኢየሱስ ስም ወይም በኢየሱስ ስም እንድትወጣ አዛሃለሁ። ለአማኝ ለቤተ ክርስቲያን ቃሉን ለምናገለግል የተሰጠን ትእዛዝ ቢኖር አጋንንትን በማስወጣት በስሙ እንጂ
በስማችን አይደለም። ስለዚህ አዝሃለሁ አይደለም የሚባለው፣ በኢየሱስ ስም አዝሃለሁ ነው የሚባለው። ክፉ የሚፈራው የተቀባውን ስም እንጂ እኛን አይደለም። እኛን ክፉ እንዲፈራን ያደረገው የተቀባው ስም በእኛ መሆኑ እንጂ ከተቀባው ስም ውጪ እኛ we are nothing ነን፣ ባዶ ነን። የድላችን ምስጢር፣ የአሸናፊነታችን ምስጢር ከኃይላት ከስልጣናት ከአጋንንት ኃይል ሁሉ በላይ የሆነው በስሙ አማካኝነት ነው። ሃሌሉያ! በስም ያላለውን ጳውሎስ አንድ ጊዜ አንድ ሀገር ላይ አንድ አገልጋይ ያገለግላልና ሲያገለግል አንዱ መንፈስ ማኒፌስት አደረገ። በነገራችን ላይ ኢየሱስን መስበክ ወንጌሉን ቃሉን ለመስበክ ዝግጅት ሲኖረን መናፍስቶች ማኒፌስት ያደርጋሉ። ሰዓቱን መያዝ ይፈልጋሉ። ወንጌል እንዳይሰበክ ይፈልጋሉ። ግርግር እንዲነሳ ይፈልጋል። ይሄ ክፉ ይፈልጋል። በነገራችን ላይ ወንጌል ክፉን አስሮ ወይም ሰዓት ጊዜ ሰጥቶ ኢየሱስን መስበክ ያስፈልጋል። የያዝነው ጉባኤ ፑልፒቱ ምስባኩ የጌታ ነው። የሚሰበሰበው ጉባኤ የጌታ ነው። ትምህርቱ የጌታ ነው። ስለዚህ ጌታ መነገር አለበት፣ መሰበክ አለበት። ክፉዎች ግን በመሃል ይገቡና ይላል። ከዛ በኋላ አገልጋዩም በቃ ቅባቴ ምናምን በሚል ስብከቱን ትቶ ወደዛ ዴሊቨረንስ አገልግሎት ውስጥ ይገባል እና መንፈሱ ማኒፌስት አደረገ። ከዛ መንፈሱ ማኒፌስት ሲያደርግ ለያዥ ለገናዥ አስቸገረ። ያዙ ይልቀቁኝ አለ። በቃ ወደ መድረክ አምጡት አለ። አገልጋዩም ወደ መድረኩ መጣ እና ወደ መድረኩ ከመጣ በኋላ በል ልቀቀው ሲል አይ አለቅም አለ እና ምን ነው ሲለው በጣም አላማ ይዞ ነው የመጣው። ሰውየውን ማዋረድ ፈልጎ ነው የመጣው። በአንድ በኩል ሞቲቭ ብያቸዋለሁ ቅድም። ክፉ የእግዚአብሔርን ቃል በጣም ይጠቅሳል። ይሄም የተጻፈውን ክፍል አሁን ጊዜ ስለሌለኝ ነው ወደዛና ወደዚህ ማልሄደው እንጂ የእግዚአብሔርን ቃል ይዘው እንደሚዞሩ የተጻፈ ጥቅስ ነው። እዚህ ጋር ማኒፌስት ያደረገው መንፈስ የገለጠው ያወራው እና ሲያዘው አልወጣም አለው። ለምንድን ነው የማትወጣው ሲለው እኔ በ40 ቀን ጾምና ጸሎት ነው የምወጣው አለ መንፈሱ። አንተ ደግሞ አለው ለጾም ጸሎት ጊዜ የለህም አለው። ጉባኤ በተሰበሰበበት ፊት ውስጥ በሚያገለግልበት ቸርች ላይ ብዙዎች የእግዚአብሔርን ቃል ለመስማት በተሰበሰቡት ላይ ኮንፊውዥን ለመፍጠር፣ ስላቅ ለመፍጠር፣ አቢዩዚንግ ለማድረግ፣ ሰውየውን በአደባባይ ላይ ለማሳፈር፣ ለመምታት፣ ከወንጌል እንዲወጣ አጋንንት ስራው ይሄ ነው። ማንንም አገልጋይ አፕሪሼት አያደርግም። አጋንንት አፕሪሼት ካደረገ ሊበታ ነው በአደባባይ። ስለዚህ አፕሪሼሽኑን መቀበል የለብንም የክፉን። ስለዚህ ለዚህ ነው ጳውሎስ ያልተቀበለው። ከዛ ምን ይለዋል? አንተ ደግሞ አትጾምም አትጸልይም አለው። ጊዜ የለህም ለጸሎት፣ ጊዜ የለህም። መቼም መንፈስ ቅዱስ ቸር ነው። በዚህ ጊዜ የምንናገረውን ያው በገዢዎችም በክፎች ፊትም የምንናገር። ስለዚህ አትጨነቁ ይላል። በኋላ የምናገኘው ክፍል አለ። አትጨነቁ ይላል እና ጌታ መንፈስ ቅዱስ አቀበለውና ያው መንፈስ ቅዱስ ያለው አብሮን አሁን የእግዚአብሔርን ቃል ሊገልጥልን ነው። ለሌላ ነገር አይደለም ያለው። መንፈስ ቅዱስ ቃሉን ያብራራልናል፣ ይገልጥልናል። ወዲያው ለሰዓቱ የሚያስፈልገንን ነገር ይሰጠናል። ከዛ ምን ይለዋል? እኔም ማዝህ አሁን ይለዋል 40 ቀንና 40 ሌሊት በምጾመው በእኔ ስም አይደለም ይለዋል። 40 ቀንና 40 ሌሊት በጾመው ሃሌሉያ በኢየሱስ ስም ነው ማዝህ። አጋንንት የሚፈራው የኢየሱስን ስም ብቻ ነው። ስለዚህ አሁን የምናያቸው አንተ ፊት መቆም አልችልም፣ አንተን ሳይ ምን አልክ? እኔን ስታይኝ ከዛስ ኖ ኖ ኖ ኖ ኖ አንተን ሲያይህ አይደለም ክፉ የሚፈራው፣ አንተ ላይ ያለው ስሙን ሲያይ ነው የሚፈራው። የሞት መልአክ ያለፈው ጨለማ ያለፈው ደሙን በጉበኑና በመቃኑ ላይ ስላየ እንጂ እዚህ ቤት እነማን ናችሁ ብሎ በሊስት ስለያዛቸው አይደለም። ደሙን አይቶ ያለፈ ያ መንፈስ እኛ ጋር አሁን ደግሞ በግንባራችን ላይ የኢየሱስ ስም አለ፣ በአፋችን ላይ የኢየሱስ ስም አለ። በኢየሱስ ስም ስንል የማይለቅ ነገር የለም፣ የማይፈታ ነገር የለም። ለምን? ኃይል ያለው ስሙ ላይ ነው። ዛሬ ብዙዎቻችሁን አንቺ እኔ ልታዥኝ አትችይም፣ አንተን ደግሞ ብሎ አንተ አትጸልይም፣ አንተ እንዲህ ነህ እያለ ድካምን እየገለጠ ይሄ የተለያዩ ነገሮችን እያደረገ በማስፈራራት ያለ ዛሬ እናዘዋለን በጌታ በኢየሱስ ክርስቶስም ልቀቅ። ሃሌሉያ። አዛ ለዚህ ነው ከዚህም በፊት ስታዩት ታምራቱ ይቀጥላል። ትጂ የእግዚአብሔር ይባርካት። ባለፈው ስታገለግለን ታምራቱ ይቀጥል፣ ፈውሱ ይቀጥል፣ ዴሊቨረንሱ ይቀጥል። ግን ምኑን እንዳጠሩ? ስሙን እንዳጠሩ። አሃሃ አያችሁ፣ ዋናው ወንጌል የኢየሱስ ስም ላይ ነው ያለው። ኮንፈረንሳችን ኢየሱስ ካልተሰበከበት፣ ወንጌል ካልተሰበከበት ድንቅና ታምራት ላይ ጸበል ፈለቀማ የትም ቦታ አለ።
ምንጭ ፈለቀማ የትም ቦታ አለ። ያ አይነት መንገድ የለውም ወንጌል። ወንጌል ስለ ልጁ ነው። ወንጌል ስለ ስሙ ነው። ወንጌል ስለ መሲሁ ነው። ስለዚህ ድንቅ እያደረጋችሁ እየፈታችሁ ዋው አገልግሎታችሁ እናንተ እኮ ሲል ዘርበላሉ በኢየሱስ ስም ሃሌሉያ። ወዲያውኑ ይላል ለኢየሱስ ስም ወዲያውኑ ሁሉ ነገር ምላሽ ይሰጣል። ላንተ ስም አይደለም፣ ለኛ አገልግሎት፣ ለኛ ብርታት አይደለም። ለዚህ ነው እግዚአብሔር ደካሞችን የጠራው፣ የማይችሉትን የጠራው፣ ሴቶችን የጠራው፣ ባሪያ የተባሉትን የጠራው፣ እናንተ ለምንም አትሆኑም የተባሉትን የጠራው ከመስቀል በኋላ የስሙን ስልጣን ለኛ ስለሰጠን ነው። በሰማይ በምድር ከምድር በታች ስልጣን የተሰጠው ለኢየሱስ ስም ነው። ያንን ስሙን ደግሞ ዛሬ ለቤተ ክርስቲያን ሰጠ፣ ለአማኞች ሰጠ። ምንም የለኝም ምንም ማድረግ አልችልም አክስት የለኝም አጎት የለኝም ስሙ አለ፣ ስሙ አለሽ። ስሙ ያለው ሁሉ ነገር አለው። የሚፈታውን ይፈታል፣ የሚያድነውን ያድናል። ሃሌሉያ። ሁሉ ነገር ያለው ስሙ ላይ ነው። አንዳንድ ጊዜ ምንም ነገር ሳይኖረን በምንድን ነው የምገዛው? ስሜን ንገርና ውሰድ እንደዚህ እንላለን። በኢየሱስ ስም ነው። የለኝም ባለፈው ያየነው ትምህርት ደስ ሲል የለኝም ግን አለኝ። የለኝም ምን ብቃት፣ የለኝም ምን ችሎታ፣ የለኝም ምን ዘመድ፣ የለኝም ምን እንዲና እንዲያ ግን አለኝ። ምን? የኢየሱስ ስም። እዚህ ጋር ትልቅ ማስታወቂያ ሲሰሩለት እናያለን። ትልቅ አድቨርታይዝመንት ነው። ሁሉም ሰው የሚፈራው ነው። ሁሉም ሰው የሚታዘዝለት ነው። አድቨርታይዝመንት እየሰራ ነው። ክፉ ከሚሰራው አድቨርታይዝመንት ይልቅ፣ ሰዎች ከሚሰሩት አድቨርታይዝመንት ይልቅ፣ ገንዘብ ከሚሰራው አድቨርታይዝመንት ይልቅ ስሙ ታላቅ ኃይል አለው። ስሙ ታላቅን ነገር ያደርጋል። በአድቨርታይዚንግ አይደለም ጉዳዩ። ጮክ ብሎ አድቨርታይዝ በማሰራት አይደለም ጉዳዩ። ያለው ከስሙ ስልጣን ጋር ነው። ወዲያውኑ ወጣ። አሳዳሮቿ ጥቅም የሚያገኙበትን ተስፋ እንደተቋረጠባቸው ባዩ ጊዜ ጳውሎስንና ሲላስን ያዟቸው፣ እየጎተቱም ወደ አደባባይ ወሰዷቸው፣ በሽሞቹም ፊት አቀረቧቸው። ወደ ሮማውያን ባለስልጣኖችም አመጧቸውና እንዲህ አሉ፣ እነዚህ ሰዎች የአይሁድ ወገኖች ናቸው። አሁን ይዘዋቸው ሲመጡ የተፈጠረው ኬዝ ሌላ ነው፣ ለፍርድ የቀረበባቸው ኬዝ ሌላ ነው። ሰይጣን ክስን ሲያመጣ፣ ክፉ ስደትን ሲያመጣ አንተ ብቻ ወንጌልን ያዝ እንጂ እኛ ብቻ ወንጌልን እንስበክ እንጂ የሚከፈቱ ፎልደሮች በሙሉ አናቃቸውም። ክሱን አሁን ይሄንን አያውቀውም ጳውሎስ። ክሱን ራሱ ነው የሰራው። ከሳሽ እሱ ነው፣ ክሱን አርቃቂ እሱ ነው። ነገሮችን ሁሉ አድርጎ ኬዙን ቀይረው ይዘዋቸው ሲመጡ እንመለከታለን። ወንጌልን የያዘ ሰው፣ ወንጌልን የሚሰብክ ሰው፣ በመንፈስ ቅዱስ የተነካ ሰው ምንም አይነት ኬዝ ሊሰራበት ይችላል። ምንም አይነት ስሙ በምንም ነገር ሊጠራ ይችላል። ለዛ ምላሽ ለመስጠት የኛ ድርሻ አይደለም። ለዛ ምላሽ ለመስጠት የመንፈስ ቅዱስ ድርሻ ነው። ሃሌሉያ። የምናመልከው አምላክ ድርሻ ነው። ስለዚህ ኬዙን ቀይረው ሲወስዱት እንመለከታለን። የአይሁድ ወገኖች ናቸው። በከተማችን ሁከት ያስነሳሉ። ከዚህ በፊት ደግሞ ከዚህ ታሪክ በፊት ጎግልም ስታደርጉ አንዳንድ ነገር ላይ መረጃዎችን ታገኛላችሁ። በጣም አይሁዶችን ለቅመው ያስወጡበት ሰዓት፣ አንድ ንጉስ አይሁዶች አያስፈልጉም ጠላቶቻችን የተባለበት ሰዓት ጊዜ ስለሆነ ይሄንን ነገር ተጠቅሞ ሲከሳቸው እንመለከታለን። ምን አለ? ሁከት ያስነሳሉ። የሚገርም ነው። ከተማውን ያደበላልቃሉ። ለምንድን ነው የሚያደበላልቁት? ከእግዚአብሔር ቃል ጋር ስለሆኑ ነው። ወንጌል ከነሱ ጋር ስለሆነ ነው። ኃይል ከነሱ ጋር ስለሆነ ነው። እግዚአብሔር አብሮት ያለ ሰው ድብልቅልቅ ያደርጋል ዓለምን ለሚያደበላልቅ ኃይል ያለው ቃሉ ላይ ነው። በነገራችን ላይ ምድር ላይ ያሉ ሰዎች አሁንም ቅርብ ጊዜ ማንሳት እንችላለን። በቴዎሎጂ ብዙ የምናነሳቸው አሉ። እነ አርመን እንላለን፣ እነ ካልቪን እንላለን፣ እነ ሉተር እንላለን። እነዚህ ሰዎች በሙሉ እንደኛው አባኞች ናቸው። በኋላ ደርስበታለን። ጳውሎስም እንደኛ ሰው ነበር። ኤልያስም እንደኛ ሰው ነበረ። ይፈራ ነበረ፣ ይጨነቅ ነበረ። እነዚህ ሁሉ እንደኛ ሰው ናቸው። ታዲያ ምንድነው ምድርን የሚያገለባብጥ ኃይል ያለፈባቸው ስንል ከቃሉ ጋር ጊዜ ነበራቸው፣ ታይም ነበራቸው። አሁንም እኛን ጸጋ እግዚአብሔር ስለረዳን ከዚህ ቃል ጋር አለን። ከዛ ምን ይሆናል? ከዚህ ቃል ጋር የቆየ ሰው፣ ከዚህ ቃል ጋር የሚያሳልፍ ሰው ዓለምን የሚገለባብጥን ነገር ይዞ ይነሳል።
የወንጌልን ኃይል ይዞ ይነሳል። የእግዚአብሔርን ኃይል ይዞ ይነሳል። ዝም ብለሽ አይደለም 3 ሰዓት እዚህ ጋር የምትቀመጪው። ዝም ብለህ አይደለም እዚህ እስቲ እንደው የሆነ ነገር ካለው ኖ የሚሰራ በሁለት አፍ ከተሳለ ሰይፍ ይልቅ የተሳለ ጅማትን አጥንትን እስኪለይ ድረስ ነፍስና መንፈስን ዓለም የማችለው ነገር አላት። መንፈስ የት ነው? ነፍሱ የት ነው? አትለይም። የእግዚአብሔር ቃል ግን እየለየ የሚወጋ የሚሰራ ሕያው የሆነ ቃል አለን። ሃሌሉያ። ስለዚህ እውቀት ያስነሳሉ። እኛ የሮም ዜጋዎች ልንቀበለው ወይም ልናደርገው ያልተፈቀደልን ስርዓት ያስተምራሉ አለ። አያችሁ፣ አሁን ይሄ ከዘር ጋር የተያዘ ነገር ይዞ መጣ። ከብሔር ጋር የተያዘ ነገር ይዞ መጣ። ይሄ የክፉ አጀንዳ ነው። ምድራዊ ነገር ይዞ የሚመጣ ይሄ ዘረኝነትን ይዞ የሚመጣ ይሄ አንዱን ካንዱ የሚያጋጭ ነገር ይዞ የሚመጣ የአጋንንት ሐሳብ ነው። ወንጌልን አቢዩስ ለማድረግ ወንጌልን እንዳይቀበል እንዳይሄድ ለማድረግ ባንድም በሌላም ክፉ የሚሞክርበት መንገድ ነው። ያስተምራሉ። የሚያስተምር ሰው በነገራችን ላይ ቁጭ ብሎ የሚማር ሰው ነገ አንድ ነገር ይሆናል። ቆሞ የሚያስተምርበት ጊዜ ይመጣል። ዛሬ ቁጭ ብላችሁ እዚህ ቦታ እየተማራችሁ ያሉት ሰዎች ዝም ብሎ አይደለም የምትማሩት። ነገ የምትቆሙበት ቦታ አለ። ነገ አፋችሁ የሚከፈትበት ቦታ አለ። ነገ የምትናገሩበት ቦታ አለ። ስለዚህ ያስተምራሉ። ዋው የሚፈታ ትምህርት አላቸው። የሚያን ግን ኬዙ አሁንም የተቀየረ ኬዝ ነው። ህዝቡም ሁሉ ተባብሮ በእነርሱ ላይ ተነሳ። ባለስልጣኖችም የጳውሎስንና የሲላስን ልብስ ገረፉና በዱላ እንዲደበደቡ አዘዙ ይላል። ወንጌል አልጋ ባልጋ አይደለም። ወንጌል በጣም G+ ምናምን ውስጥ መኖር አይደለም። ወንጌል የአንበሳ አፍ መዝጋት ብቻ አይደለም። ወንጌል የአንበሳ አፍንም ማስከፈትም ነው። ወንጌል መፈታት ብቻ አይደለም። ወንጌል በሰንሰለት መታሰርም ነው። ወንጌል ኮምፈርት ዞን ብቻ አይደለም። ወንጌል ብቻ አይደለም። ወንጌል በጣም ብዙ ሰዎች አሉ ዋው እግዚአብሔር ከኔ ጋር ነው። ኖ በነገራችን ላይ ከፐ ቀጥሎ አንድ ፊደል አለ። ፑ የሚል ፊደል አለ። ወንጌልን ይዘሽ ስትሄጂ፣ ወንጌልን ይዘሽ ስትናገር፣ መልእክቱን ይዘን ስናገለግል ፐ ብቻ የለም፣ ፑ ይቀጥላል አለ። ስለዚህ ፐም ሲኖር ወንጌል ያው ነው። ወንጌል አይለወጥም። ፑም ሲኖር ደግሞ ወንጌል ያው ነው። የተነካ ሰው ወንጌል የበራለት ሰው ከሁኔታዎች ጋር የሚገለባበጥ ነገር የለውም። ወንጌሉን ብቻ እያየ ነው የሚሄደው። ዌልካም ሲባልም ፐም ሲባልም አፕሪሼት ሲደረግም ወንጌል ይቀጥላል። ፑም ሲመጣ ግፊትም ሲኖር ስደትም ሲኖር ደግሞ ወንጌል ይቀጥላል። ግን ወንጌል የስደት መንገድም ነው። በነገራችን ላይ እውነት የገባው ሰው፣ ከኢየሱስ ጋር የተነካካ ሰው፣ ከመንፈስ ቅዱስ ጋር አታችመንት ያለው ሰው፣ ቤተሰብ የሆነ ሰው እዚህ ዓለም ላይ እድል ፈንታ የለውም። ይሄንን ነው ኢየሱስ የተናገረው። ዓለም እኔን አልተቀበለኝም፣ ስለዚህ የኔ የሆነውን አይቀበልም። ዓለም ከተቀበለችኝ፣ ከዓለም ጋር የሚስማማ ትምህርት ካለኝ የኢየሱስ ወንጌል የለኝም ማለት ነው። ስለዚህ ወንጌል ዓለም ኢየሱስን ፑሽ እንዳደረገችው፣ ኢየሱስን እንደገፋችው የኢየሱስ የሆኑትን የወንጌል የሆኑትን ሁሉ ትገፋለች። ፋይናንስ ይገፋል፣ ዝና ይገፋል፣ አይገባም ይላል። በእርግጥም ደግሞ ልክ ነው። ያን ያክል አይገባንም። ለምን? እኛ ሰማያዊ ዜጎች ነን። ርስታችን በሰማይ ነው። አገራችን በሰማይ ነው። እዚህ ምድር ላይ ያለነው መሬት ለመያዝ፣ አጥር ለመስራት፣ ቤት ለመስራት፣ ተንሰራፍቶ ለመኖር አይደለም። እዚህ ያለነው አገልግለን ለማለፍ ነው፣ ለመሄድ ነው፣ ወደ ናፈቀን ጌታ፣ ወደምንናፍቀው ቤታችን። እዚህ ያለነው እንደራሴ ነን፣ መጻተኞች ነን፣ እንግዶች ነን። ወንጌልን ለማድረስ የሱ እንደራሴ ሆነን ነው እዚህ ምድር ላይ ያለነው። ስለዚህ ዓለም ባትቀበለን፣ ስደት ቢበዛ፣ ጭንቀት ቢበዛ፣ እስራት ቢበዛ አይገርምም፣ አይደንቅም። ለምን? የወንጌል ባህሪው ስለሆነ። ስለዚህ አዘዘ፣ ትእዛዝ ወጣ፣ ብዙ ተደበደቡ ይላል። ብዙ ከተደበደቡ በኋላ ወደ ወይን ቤት አገቧቸው። የወይን ቤቱም ጠባቂ በጥብቅ እንዲጠብቃቸው አዘዘ። ግን ደስ የሚለው በእኛ ጉዳይ ላይ ደግሞ ትእዛዝ የሚወጣው ከጽዮን ነው። ከሰማይ ትእዛዝ ይወጣል። ትእዛዛትን ሁሉ የሚሽር አዋጅን በአዋጅ የሚገለብጥ አለ። እዚህ የምድር ንጉስ ምን አለ? በጥብቅ ይጠበቁዋል። አንድ በቃ ውልፍጭ እንዳይሉ። ከዛ በኋላ ጠባቂው ይህን ትእዛዝ
ተቀበለ። የሰር አለ። እሺ ታዛዥ ነኝ ለዚህ አለ። ከዛ በኋላ በወይኑ ቤት ውስጠኛ ክፍል አስገባቸው ይላል። የወይኒ ውስጠኛ ሃርድ የሆነ ሎክ ማለት ነው። ሃርድ የሆነ ፓስወርድ ማለት ነው። ስትሮንግ የሆነ ፓስወርድ ሃክ ሊደረግ የማይችል ኢዚ ያልሆነ ማለት ነው። ጥግ ድረስ ሄደ ክፉ። ትእዛዙ ጥግ ድረስ ነው። ወንጌልም ደግሞ በዛው ልክ የፈለገ ስትሮንግ ፓስወርድ ቢሰራለት ሊያዝ የማይቻል ነው ወንጌል። ሃሌሉያ። እና ትእዛዝ ከተቀበለ በኋላ ውስጠኛው ክፍል አስገባቸው። አንደኛ እግሮቻቸውን በግንድና ግንድ መካከል አጣብቆ አሰራቸው ይላል። ምንም መፈናፈኝ አይቻልም። ወደዚህ መገላበጥ አይቻልም። ነፃነት የለም። ኮምፈርት ዞን የለውም። በጣም ጭንቅ ያለ ቦታ ላይ አጣብቅኝ ሲከታቸው እንመለከታለን። ያ አጣብቅኝ ሳያንስ ደግሞ እኩለ ሌሊት ሲሆን እናያለን። እኩለ ሌሊት። ከዛ እኩለ ሌሊት ገደማ ላይ ጳውሎስና ሲላስ ማንጋ እንደውል፣ የትኛው አጎታችን ይጠራ፣ የትኛው ባለስልጣን ጋር እስኪ ከአባላቶቻችን መካከል የትኛው ነው ፖዚሽን ያለው ባለስልጣን ሲባባሉ አናይም። የተጠራ ነው ለዚህ ነው ወይ? እንደው የጸለይ ነው ለዚህ ነው ወይ? መንፈስ ቅዱስ የነካን ለዚህ ነው ወይ ሲሉ አናይም። ምክንያቱም የክፉ ዜና የላቸውም። ማጉረምረም ከክፉ ነው፣ ከሰይጣን ነው። እግዚአብሔር የለም ወይ የሚል የድካም ውጤት ነው። ነገር ግን እነሱ በዚህ ሰዓት ምን ያደርጉ ነበር? ተጠርቀዋል። እኩለ ሌሊት ነው። ከግንድ ጋር ተጣብቀዋል። የሰሩት ወንጀል የለም፣ ወንጌል ሰበኩ እንጂ ወንጀል የለባቸውም። ወንጀል ወይም ወንጀለኛ የሚገባው ቦታ ላይ ግን ወንጌልን የያዘ ሰው ሆኗል። እዚህ ጋር ልክ እንደ ኢየሱስ የኃጢአተኛ ቦታ አይገባውም ነበረ፣ ያ መስቀል አይገባውም ነበረ። ግን እኛን በእርሱ መለኮታዊ ልውውጥ ሊያደርግ ስለፈለገ በሱ የሱን ጽድቅ ለኛ ለማድረግ የእኛን ኃጢአት እሱ ላይ ለማድረግ ሲንቀያየር እናያለን። ወንጌልን የያዘ ሰው እንዴት እዚህ ቦታ ላይ ይገኛል? ወንጌልን የያዘ ሰው እዚህ ቦታ ላይ ይገኛል። ለወንጌል መኖሩ ከኢየሱስ የተማሩ ስለሆኑ ኢየሱስ ለወንጌል ያደረገውን ነገር ያውቁ ስለነበረ ያንን ደግሞ በላይፋቸው ላይ ሊተገበር መንፈስ ቅዱስም ሊያግዛቸው የመጡ ሰዎች ስለሆኑ እኩለ ሌሊት ላይ በጸሎትና በመዝሙር ይላል። ሃሌሉያ። ገና ይላሉ፣ ገና ብዙ አያለው፣ ባንተ እደነቃለው፣ አይንህ እኔን አይታለች፣ እጅ ትረዳኛለች። ሃሌሉያ 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 ይላሉ። ሳስበው ማዳኑን ሳስበው ለኢየሱሴ ምስጋና አነሰው ይላሉ። ክብር ያንሰዋል፣ ምስጋና ያንሰዋል። ሰንሰለቱ አለ፣ ከግንድ ጋር መጣበቁ አለ፣ እኩለ ሌሊትነቱ አለ፣ መውጫ ቀዳዳ የለም። እነሱ ግን የሚያሰላስሉት ግን እንዴት ነው ያዳነን? እንዴት ነው ያከበረን? እንዴት ነው የመረጠን? እንዴት ነው የጠራን? እንዴት ነው ሰው ያደረገን? አረ እንዴት ነው የረዳ? ከምን ውስጥ ነው ያወጣ? ይሄንን ምድራዊ ስራት አየኸው? ይሄንን ሰንሰለት አየኸው? ይሄማ ምድራዊ ሰንሰለት እንዲህ ከሆነ የዘላለሙማ እንዴት ይሆን ነበር? ከዛ እኮ ነው ኢየሱስ የፈታን። ከዛ እኮ ነው። ሃሌሉያ። በምስጋና ላይ ምስጋና። መዳኑን የሚያክሰው ኢየሱስን የሚያክሰው ከሁኔታ ያለፈ መረዳት አለ። ይህ ሰንሰለት አየኸው? እንኳን ከዚህ ሰንሰለት እኮ ያኛውን ሰንሰለት የበጠሰ ኢየሱስ ነው ያለው። ስለዚህ እግዚአብሔርን ያመሰግኑ ነበረ። ሁኔታ ሲቀያየር እንዲህ ነው ንጉስ ብለን የዘመርን ሰዎች፣ እንዲህ ነው ንጉስ፣ እንዲህ ነው ጌታ ብለን የዘመርን ሰዎች የሆነ ነገር ደግሞ ሲሆን የታለ ንጉስ የምንል ከሆነ ትክክል አይደለም። አንዲት እናት በመቀነት ገንዘባቸውን እዚህ ውስጥ ያረጋሉ። ያው እናቶች እንደምታውቁት እና መቀነታቸውን አስረው በባስ ይጓዛሉ ረጅም መንገድና ከዛ በኋላ ብዙ ግፍ ያለ ምን አለ። ከዛ ሲወርዱ ቼክ ሲያረጉ ያቺ መሐረም የለችምና ፈልገው እስከሚያገኙ ድረስ በእውነት እቺ መሐረብ ከጠፋች ሶስቱ ስላሴዎች በዙፋኑት ላይ የሉም ማለት ነው ብለዋል። ስለዚህ ለሳቸው የስላሴ በዙፋኑ ላይ መኖር ያቺ መሐረብ እስካለች ድረስ ነው። ያቺ መሐረብ ግን ኖረችም አልኖረችም የስላሴ መለኪያ አይደለችም። ተአምራቱ ይሄ የምናየው ነገር የስላሴ መለኪያ አይደለም። እግዚአብሔር ኃይሉን የገለጠው ለማዳን ነው። የትኛውን ደህንነት
ሮሜ 1:16 ላይ ከዘላለም ሞት ማዳን ማንም ለማይቻለው ምድር ለማይቻለው ለዚህን ደህንነት የሰራ ጌታ ነው የምናመልከው። ስለዚህ በማግኘት በማጣት ላይ የተመሰረተ አይደለም ወንጌል። ስናገኝም ጌታ ነው፣ ሳናገኝም ጌታ ነው። በእርግጥ አናጣም፣ እናገኛለን። ግን ዋናው ነገራችን ግን እሱ አይደለም። ዋናው ነገራችን እስር ቤት መግባት ከእስር ቤት መውጣት አይደለም። ዋናው ነገር በወንጌል የዳንበት ማንነት ነው። የዳንበት ይሄንን እያሰቡ ይሄንን እያሰላሰሉ ያመሰግኑ ነበር። መዝሙረ ዳዊት ላይ ትዝ ይላችኋል። ጠላቶቼ ይዶልቱብኛል አለ፣ ይማከሩብኛል፣ እንዴት እናጥፋው ይላሉ። ባሪያህ ግን ልጅ ግን አንተን ያሰላስላል። ጌታን ያሰላስላል፣ እግዚአብሔርን ያሰላስላል፣ ደህንነቱን ያሰላስላል፣ በጌታ መሆኑን ያሰላስላል። ሃሌሉያ። ስለዚህ በሚዘምሩበት ጊዜ በሚያከብሩበት ጊዜ ሌሎች እስረኞችን ምን ይሉት ነበረ? ምን ይሏቸው ነበር? ያዳምጧቸው ነበረ። በአንድም በሌላም በሁኔታ ውስጥ ሆነን በምንናገረው ነገር ሌሎች ያዳምጡናል። ወንጌል ማለት ትራክት መበተን አይደለም። ወንጌል ማለት እንዲና እንዲያለም። ወንጌል ማለት በመውጣት በመግባታችን በህይወታችን የምናደርገው ነገር በሙሉ ለሌሎች ወንጌል ነው። እነዚህ ሰዎች በእስር ቤት ሆነው በጭንቅ ውስጥ ሆነው በስርዓት ውስጥ ሆነው ማምለካቸው ለብዙዎች ወንጌልን ይነግራቸው ነበር። ዛሬ ጎረቤት ምንድነው የሚሰማው? ዛሬ በአካባቢ ያለ ሰው ምንድነው የሚሰማው? እኛን ያሳረፈን ወንጌል ነው። ያሳረፈን ነገር የማይናወጥ ደስታን የሰጠን የማይናወጥ ሰላምን የሰጠን ወንጌል ነው። መንፈስ ቅዱስ ነው። እስር ቤት የማይወስደው ሰንሰለት የማይወስደው ማግኘት ማጣት የማይወስደው የምስጋናን መንፈስ የሰጠን ወንጌል ነው። ሃሌሉያ። የውስጠኛው እስር ቤት ውስጠኛው ከግንድ ጋር መጣረቃቸው ይህንን የምስጋና መንፈስ አልወሰደባቸውም። ይህንን የምስጋና መንፈስ አልነጠቀባቸውም። ዛሬም አንፈቅድም እንዲነጥቀን። ሃሌሉያ። ምስጋናችን ይቀጥላል፣ በረከታችን ይቀጥላል። በሁኔታ አንጻር እግዚአብሔርን እንዲና እንዲያንለውም ሁኔታን የሚቀያየር ጌታ አለ። ከሁሉ በላይ ደግሞ የሚበልጠው የእግዚአብሔር አብሮነት እንጂ የሁኔታው ነገር አይደለም። ስለዚህ ያዳምጧቸው ነበረ፣ ይሰሟቸው ነበረ። ዛሬ የራሳችን ነፍስ እንኳን ምን ስንል ነው የምታዳምጠን? ምን ስንል ነው የምትሰማን? መዝሙረ ዳዊት ትዝ ይላችኋል። ነፍሴ ሆይ ጌታን እግዚአብሔርን አመስግኝ፣ አጥንቶች ሆይ ታላቅ ስሙን ባርኩ ሲል ነፍሱ እንዴ የምን ምስጋና ነው? ገና መነሳት አይደለ እንዴ? ገና ማለዳል ምን ተገኝቶ ነው እንዴ አለ። ኃጢአትሽን ሁሉ ይቅር የሚል የሚጠብቅሽ ደዌሽን ሁሉ የሚፈውስ እሱ አይደለ እንዴ? ነፍስ ትረሳለች። እግዚአብሔር ያደረገላትን ነገር በጣም የሰው ልጅ መጠንቀቅ ያለበት ከመርሳት በሽታ ነው። እግዚአብሔር ያደረገልንን አንረሳም። ወንጌል ያደረገልንን አንረሳም። ያገኘነውን የዘላለምን ሕይወት አንረሳም። ሰው የሆንበትን አንረሳም። ለዚህ ነፍሴ አትርሺ። እስር ቤት አላስረሳቸውም። ሰንሰለት አላስረሳቸውም። ስደት መደብደብ አላስረሳቸውም። ያዳምጧቸው ነበር። ከዛ በድንገት የወይኒው ቤቱ መሰረቱ እስኪናጋ ድረስ በጣም ይገርማል። ይሄ ቦታ እስኪናጋ ድረስ ታላቅ የምድር መናወጥ ሆነ። በሮቹም ሁሉ በአንድ ጊዜ ይላል ተከፈቱ ይላል። የእያንዳንዱም እስረኛ ሰንሰለት ተፈታ ይላል፣ ወለቀ ይላል። የምስጋና ኃይል። አንዳንዴ ነገሮችን ፎርጌት ስናደርግ ትኩረት ሳንሰጠው ስንቀር ዝም ብለን ንጉሱን ልዑሉን ብቻ ግሎሪፋይ ስናደርግ እየለቀቀ ይሄዳል። በነገራችን ላይ ከሰንሰለት ጋር እንድንታገል አልተጠራንም። የትግል ህይወት አብቅቷል። አሁን የትግል ህይወት አይደለም ያለው፣ የእምነት ህይወት ነው ያለው፣ የጸጋ ህይወት ነው ያለው። ትዝ ይላችኋል ሳምሶን በጋዛ ከዘጉበት በኋላ የእግዚአብሔር መንፈስ መቶ ሲያነቃቃው የከተማውን ዋና መዝጊያ መቃንና ምሰሶን ይዞ ነቀለው ይላል። ከነቀለው በኋላ መልሰው እንዳይተክሉት አድርጎ አርቆ እንደ ጣለው ያሳየናል። ጣለው ይላል። ጴጥሮስ ደግሞ እዚህ ጋር ዋናው የከተማው በር ይላል አውቆ ተከፈተ ይላል። ሃሌሉያ። ትግል የሌለበት ምስጋና ያለበት ግሎሪፋይ መንፈስ ቅዱስን ብቻ ማግነን ያለበት ህይወት በአዲስ ኪዳን ተሰጥቶናል። ስለዚህ ምስጋና ኃይል አለው። በምስጋና ውስጥ ድል አለ። በምስጋና ውስጥ ማሸነፍ አለ። በምስጋና ውስጥ መውጣት አለ። ምስጋናን የሚሰዋ አለ እግዚአብሔር ሲናገር እሱ ያከብረኛል። በየትኛውም ሁኔታ ውስጥ ሁኑ እግዚአብሔር ያደረገልን ነገር ታላቅ ነው። የገጠሙን ሁኔታዎች እንድናጉረመርም ነው። የገጠሙን ሁኔታዎች የታል እግዚአብሔር እንድንል ነው። ግን
ስናመሰግን እግዚአብሔርን ስናከብር ሃሌሉያ በኢየሱስም የምስጋና መንፈስ ያገኘን የምናመሰግንባቸውን እግዚአብሔር የሰራልንን ነገሮች ዛሬ ነፍሳችን ታስታውስ በኢየሱስም ያልተደረገላትን ሳይሆን የተደረገላትን ብትቆጥር ነፍሳችን ዮሐንስን አይታችሁታል ዮሐንስ እንደዚህ አለ እኔ ያየሁት ነገር አለ ኢየሱስ ሲሰራ ያየሁት ዘርፋፋ ቀሚስ የለበሰው የናዝሬቱ ኢየሱስ የሚባለው የአናጭው የጠራቢው ልጅ የተባለው ኢየሱስ ያደረገውን ነገር ልዘግብላችሁ ብል አለ ምድር እንደ ወረቀት ብትሆን ባህር በሙሉ ውቅያኖስ ወደ ቀለም ቢቀየር አይበቃም አለ ተወስኖ የነበረው ኢየሱስ ተገድቦ የነበረው ኢየሱስ ያ ኢየሱስ ምድርና ባህር ወደ ቀለም ቢቀየር ካልበቃው how much more ነው አሁን እኮ ያለው የትንሳኤው ኢየሱስ ነው አሁን እኮ ያለው እኮ ሃሌሉያ በአብ ቀኝ ያለው የከበረው እኮ ኢየሱስ እኮ ነው ፊቱ እንደ ፀሐይ የሚያበራው እኮ ነው አሁን ያለው ስለዚህ ምን አለ አይበቃም አለ ግን የተመረጡትን ብቻ እነዚህን 7 ታምራቶች እጽፍላችኋለሁ አያችሁ ነፍሳችን የተደረገላትን ብትቆጥር 24 ሰዓት አይበቃትም ሳምንት አይበቃትም ወራቶች አይበቁም አመታቶች አይበቁም እድሜ ልካችንን ብንቆጥር የማንጨርሰውን የደህንነት ተአምራት መንፈስ ቅዱስ ሰርቶልናል ሃሌሉያ ስለዚህ ሰንሰለቱ ተፈታ የሁሉም ደግሞ የሚገርመው የነሱ ብቻ አይደለም የተፈታው ይሰሟቸው የነበሩትም ነው የተፈታው ክብር ሲመጣ ህልውናው ሲመጣ የምስጋና መንፈስ ሲመጣ እሱን ግሎሪፋይ ማድረግ ስንጀምር አካባቢው ላይ ሁሉ ነው ፈውስ የሚመጣው ለሌሎችም የሚትረፈረፍ በረከት ነው የሚመጣው ለሌሎችም የሚትረፈረፍ ለቤተሰብ ለጓደኛ ለአገር ለቤተ ክርስቲያናት የሚተርፍ ተአምራት ይሆናል ማለት ነው ሃሌሉያ ጠባቂው ከእንቅልፉ ነቅቶ የወይኒው ቤቱ በሮች ተከፍተው ባየ ጊዜ እስረኞቹ ያመለጡ መስሎት ራሱን ሊገድል ሰይፉን መዘዘ ይላል እነዚህ ሰዎች እንግዲህ እዚህ ቦታ ላይ ያሉትን ይሄ ነገር ሀፕን ከሆነ በኋላ ሊድ የሚያደርገው ሐዋርያው ጳውሎስ ነው ከሲላስ ጋር በመሆን ጳውሎስ ምን ይላል ኖ ማንንም ሰው እንዳይወጣ ስላለ ለመሮጥ ለመፈርጠት የሆነ ነገር አርጎንት ለማለት አልፈለጉም ለምን በሩ ኦሬዲ ተከፍቷል ነገር ግን በዛ ቦታ ላይ ግን የእግዚአብሔር ክብር ይገለጥ ዘንድ ሰዎች መዳን ይሆንላቸው ዘንድ ያም ጠባቂ ደግሞ በራሱ ላይ አንዳች ማድረግ ስለሌለበት ማንንም ሰው አላመለጠም ሁሉም ሰው እዛ ቦታ ሆኖ ለተገለጠው ክብር ግሎሪፋይ ያደርግ ነበር ምስጋናን ያቀርብ ነበር ምስጋና ውስጥ ያለ ሰው የሆነ በር ተከፈተልኝ ብሎ ለመሮጥ አይቸኩልም ለዛም ጊዜ የለውም በር ተከፈተ አልተከፈተ እዛ ጋር ጊዜ የለም ህልውናው ሲመጣ የቃሉ መገለጥ ሲመጣ ከፍ ማለት ስንጀምር ቃሉ ጋር አብረን ስንጀምር ከበር ጋር መከፈት አለመከፈት ጋር ካለ ማንነት ከፍ እንላለን ሃሌሉያ ያ ነገር አያስቸኩለንም የተከፈተ በር ዋው ብሎ አሜዚንግ አድርጎ እንድንሮጥ አያረገንም ለምን ከዛም ይበልጥ ተአምራት አለና ከዛም ይበልጥ ከዛ እኮ አለፍን እኮ ሃሌሉያ ሰንሰለትን የበጠሰ በሮችን የከፈተ ጌታ አለ ምንም የሚያስቸኩል ነገር የለም ምንም የሚያጣድፍ ነገር የለም ምንም ሳይደርሱብ የሚባል የለም ለምን ተመልሶ እንዳይዘጋ አድርጎ ነው እግዚአብሔር የሚከፍተው እግዚአብሔር የከፈተውን ማንም ሊዘጋው ስለማይችል መጣደፍ አያስፈልግም ማምነጥ አያስፈልግም ስለዚህ ምን አለ ልክ ያመለጡ መስሎት ራሱን ሊገድል ምክንያቱም ታላቅ ፍርድ ስለሚጠብቀው መሰየፍ ስለሚጠብቀው እዛ እጄ ከምሰየፍ ራሴን ልሰይፍ ብሎ ሰይፉን ሲመዝ እንደዛ አለ ጳውሎስ ነገር ግን ጳውሎስ ሁላችንም እዚህ ነን አለ የሰዎችን መዳን ወንጌልን ትተን ያንድ ሰውን መዳን ትተን ተከፈተ ብለን እምንሮጥለት ሌላ ዓላማ የለንም ወደ ቤት ለመሄድ አንቸኩልም ወደ ራሳችን ፕሮግራም ለመሄድ አንቸኩልም የተከፈተ በር አለ የመንፈስ ቅዱስ ኃይል ተገልጧል የወንጌል ኃይል ተገልጧል አዎ ግን እዚህ ሆነ ለምን ነፍሳትን እንጠብቃለን የሚድኑ ሰዎችን እንጠብቃለን ይታምራት የተገለጠው እኔን ለማስደነቅ አይደለም አለ ጳውሎስ እኔ ተደንቄ ጨርሻለሁ ስንት ጊዜ ደነቃለሁ ስንት ጊዜ ገረማለሁ አለ ይሄ ግን የእስር ቤት መናወጥ ይሄ ግን የእስር ቤት በር መከፈት ብዙዎች እንዲድኑ ነው ዓላማውን የሚያክሰው ዓላማውን የተረዳ ሰው እጠብቃለሁ አለ ታርጌት ፉል እስከሚሆን ድረስ ፍጻሜውን እስከሚያገኝ ድረስ ይሄ ታምራት ፍጹም የሚሆነው የሚድን ሰው ሲመጣ ነው አለ የሚድን ሰው ካልመጣ የበረከት መከፈት ምን ያደርጋል የሰንሰለት መበጠስ ምን ያደርጋል የብዙ አገሮች በር መከፈት ምን ያደርጋል አውሮፓን መዞር ምን ያደርጋል አሜሪካን መዞር ምን ያደርጋል አፍሪካን መዞር ምን ያደርጋል አንድ ነገር ግን ሲሆን ግን ያደርጋል የወንጌልን ኃይል ይዘን ሰዎች እንዲድኑ ይዘን ስንዞር ሃሌሉያ የእግዚአብሔር ኃይል አለ አስቀድሞ ለአይሁድ በኋላም ደግሞ ለሁሉም የእግዚአብሔር ኃይል ለማዳን ነው አለ
እዚህ ስፍራ የተገለጠው ማዳን ቀጣይ ኮንፈረንስ ለማዘጋጀት አይደለም፣ የሆነ ነገር ለማድረግ አይደለም። እንደሚያናውጥ ይታወቃል፣ እንደሚሰብር ይታወቃል፣ እንደሚፈታ ይታወቃል። ግን የተአምራት ግን ዋናው ጎሉ እግዚአብሔር የሆነ ነገር ሰርቶ ለማስደነቅ አይደለም፣ ሰዎች እንዲድኑ ነው። ብራዘር አንተ እንድትድን አንቺ እንድትድኝ የማያደርገው ነገር የለም መንፈስ ቅዱስ። ዛሬ በኢየሱስ ስም ለብዙዎች መዳን ምክንያት ይሁን። ዛሬ በኢየሱስ ስም ለብዙዎች ማምለጥ ምክንያት ይሁን። ሰንሰለት የተበጠሰው ያ ሁሉ ታምራት የተደረገው እኛ እንድንድን ነው፣ አንተ እንድትድን ነው፣ ሰዎች እንዲድኑ ነው። ስለዚህ በዚህ ጊዜ ጉዳት እንዳታደርስ ሲል በታላቅ ድምፅ ጮኸ። ወንጌል አያችሁ ጩኸት አለው። ከፍ የሚለው ድምፃችን ለወንጌል ነው። ለደህንነት ሲሆን እንጮሃለን። ሃሌሉያ። ኢየሱስን ለመግለጥ የሆነ ሰው እንዲድን እንጮሃለን። ሃሌሉያ። ጮክ አለ፣ ድምፁን ከፍ አደረገ። ኢየሱስ ልክ ጮክ እንዳለው ጮክ ብሎ ኢየሱስ ተፈጸመ አለ። ኢትስ ፊኒሽድ አለ። ድምፁን ከፍ አደረገ። ለምን? ዓለም ሁሉ ሊሰማው የተገባ፣ ፍጥረት ሁሉ ሊሰማው የተገባ ኢየሱስ የመጣለት ዋናው ስራ ይሄ ስለሆነ ማለት ነው። ስለዚህ ጮኸ። በዚህ ጊዜ ጠባቂው መብራት አስመጥቶ እየሮጠ ወደ ውስጥ ገባ። አያችሁ፣ መብራት አልነበረም። እነዚህን ሰዎች ግን ክብር የሚሰጣቸው የሰማይ መብራት ግን ነበረ። ስለዚህ መብራት አስመጥቶ እየሮጠ ወደ ውስጥ ገባ። እየተንቀጠቀጠም በጳውሎስና በሲላስ እግር ስር በግንባሩ ተደፋ። ወደ ውጪ ማወጣቸውና ጌቶቼ ሆይ ለመዳን ምን ማድረግ ይገባኛል አላቸው። ለመዳን ማለት ከዚህ እስር ቤት አይደለም፣ ከሚጠብቀው ከንጉሱ ሰይፍ አይደለም። እሱ አይደለም እያሳሰበው ያለው። ለሱማ ራሱም ሰይፍ አውጥቶ ነበረ። ሌላ መዳን አለ፣ ለዘላለም የሆነ መዳን አለ። ከዚህ ከስጋ ሞት ያለፈ ሌላ አለ። ያንን ነው የምፈልገው አለ። እዚህ ጋር የመጣው ክብር፣ እዚህ ጋር የመጣው ተአምራት ለዚህ ለምድራዊ ነገር ብቻ አይደለም አለ። ለዘላለም ማንነቴ ነው መጣውና ለመዳን ምን ላድርግ አለ። ሃሌሉያ። ምን ላድርግ ወይ ምን አድርግ ዘንድ ይገባኛል? ይሄ ጥያቄ በጣም ደስ ይለኛል። ለምን? ይሄ ጥያቄ የሰው ልጅ የተባለ ሰው በሙሉ ጥያቄ ነው። ገንዘብ ያለው ሰው ጥያቄ ነው። ስልጣን ላይ ያለ ሰው ጥያቄ ነው። ስልጣን የሌለው ሰው ጥያቄ ነው። ጤንነት ያለው ሰው ጥያቄ ነው። ጤንነት የሌለው ሰው ጥያቄ ነው። ይሄ ጥያቄ የማይጠይቅ የለም። በዚህ ሰዓት ገንዘብ የማይጠይቅ አለ። ለምን? ገንዘብ ያለው ሰው አለ፣ ደግሞ የሌለው ደግሞ አለ የሚጠይቅ። በዚህ ሰዓት የሆነ ነገር የሚጠይቅ የሆነ ቦታ ያለ እሱ ጋር የሌለ ነገር አለ። ይሄ ጥያቄ ግን ሁሉ ጋር አለ። ቤተ መንግስት አለ፣ ሃይማኖት ስፍራዎች ውስጥ አለ፣ በእያንዳንዱ ቤት ውስጥ ይሄ ጥያቄ አለ። ይሄንን የማይጠይቅ የሰው ልጅ የለም። እንደው እግዚአብሔር ይባርከው ይሄንን የወይን ቤት ጠባቂ። ምን አይነት ዓለምን የወከለ ህዝብን የወከለ ጥያቄን ያቀረበልን ስናገኘው እንዴት የዓለም ሁሉ ህዝብ እንዴት ቴንኪው እንደሚለው አላቅም። ለምን? የኛን ጥያቄ ነው የጠየቀው። ይሄ ጥያቄ እኔ ጋር መልስ አለ የሚል የሰው ልጆች ጋር የለም። ይሄ መልስ ያለው ወንጌል ላይ ነው። ይሄ መልስ ያለው የእግዚአብሔር ኃይል ላይ ነው። ይሄ መልስ ያለው መጽሐፍ ቅዱስ ላይ ነው። ይሄ መልስ ያለው ኢየሱስ ጋር ብቻ ነው። እነርሱም በጌታ በኢየሱስ እመን። አቤት እንዴት እንዋዬ ነው። እመን ትድናለህ። በቃ አው እግዚአብሔር ይህን ያክል ደህንነትን አቀለለው። ከመስቀል በፊት ብዙ ሸክም ነበረ፣ ብዙ ጥረት ነበረ። እንዲና እንዲያ አድርጉ ትድናላችሁ የሚል ነበረ። ባለፈው ትዝ ይላችኋል። የዓመቱ አለቃ መጥቶ እድን ዘንድ ምን ላድርግ፣ እከተል ዘንድ ምን ላድርግ ሲል እንዲህ ይሄንማ ያደኩበት ነው አለ፣ ጥርሴን የነቀልኩበት ነው አለ። እንግዲያውስ አንድ ነገር ይቀርሃል፣ ያለህን ሽጥና። ግን ሰውየው አልተመለሰም። ይሄ ምን ያሳያል? ማንም ሊሰራው ሊያደርገው የማይችል ብቸኛ የሆነ የደህንነት መንገድ አለ። የደህንነትን መንገድ ያዘጋጀው የሆነ የሃይማኖት ተቋም አይደለም። የደህንነትን መንገድ ያዘጋጀው የዚህ መጽሐፍ ቅዱስ ባለቤት የሆነው ኢየሱስ ክርስቶስ ነው፣ እግዚአብሔር ነው። የዚህ መጽሐፍ ቅዱስ ባለቤት እግዚአብሔር ነው፣ የሆነ ሃይማኖት ተቋም አይደለም። የዚህ መጽሐፍ ቅዱስ ባለቤት ይሄ መጽሐፍ ሲጻፍ 1600 ዓመት ፈጅቷል። ለ1600 ዓመታት ቁጭ ብሎ ይሄን ሐሳብ ያመጣ ያሳተመ እንዲና እንዲያ ይሁን ያለ ኖዋን ማንም የለም። ለዚህ ነው ባለቤትነቱን የሚወስደው መንፈስ ቅዱስ። 40 የሚያሉ ሰዎች እንኳን ይህን መጽሐፍ እንኳን የጻፉት ሰዎች ከራሳቸው አይደለም፣ አጻፋቸው እንጂ አልጻፉም። አሁን የምናጠናውን መጽሐፍ መንፈስ ቅዱስ ሉቃስን አጻፈው እንጂ ሉቃስ አይደለም የጻፈው። ሉቃስ ጸሐፊ ነው። የተነገረውን እየሰማ መንፈስ ቅዱስ እያጻፈው ነው የተጻፈልን። ሃሌሉያ። አሁን ስናነበው ህይወት የሚሆንልን፣ አሁን ስንገናኘው መዳንን የሚሰጠን ይሄ መጽሐፍ ሕያው መጽሐፍ ነው። ዝም ብሎ እንደማንኛውም መጽሐፍ አይደለም፣ የሚሰራ ነው። ሃሌሉያ። የሚያድን ነው። ሕያው የእግዚአብሔር መንፈስ ያለበት መጽሐፍ ነው ይሄ መጽሐፍ። ስለዚህ ምን ይሉታል? እመን ትድናለህ። ደህንነት በእምነት ብቻ ነው።
ዛሬ ይህንን ነገር የምትሰሙ ሰዎች ሁሉ በዚህ ስፍራ አብራችሁን ያላችሁ ሁሉ አሁንም በየትኛውም ነገር ይህንን ነገር የምትሰሙ ደህንነት ያስፈልግሃል፣ ደህንነት ያስፈልግሻል። ደህንነት የማያስፈልገው ነው ማንም የለም። ደህንነት ያስፈልገናል። እድን ዘንድ ምን ላድርግ? ለዚህ ጥያቄ መልስ የምታገኘው መጽሐፍ ቅዱስ ላይ ነው። ለዚህ መልስ የትኛውም ቦታ ላይ አታገኝም። ስለዚህ እንደዚህ እመን ትድናለህ፣ ቤተሰቦችህም ይድናሉ አሉት። የጌታም ቃል ለእርሱና በእርሱ ቤት ላሉትም ሁሉ ተናገሩ። አሁን እመን ትድናለህ፣ በአንተ እምነት ቤተሰብ ይድናል አይደለም። እሱም ሰማ፣ ቤተሰቦቹም ሰሙ። ከዛ በኋላ ለሰሙት ቃል ምላሽ ሲሰጡ ነው የሚድኑት። ደህንነት የሚመጣው ከመስማት ነው። መስማት ደግሞ ከእግዚአብሔር ቃል ነው፣ ከወንጌል ነው። የእግዚአብሔር ኃይል አለው። ለማዳን ያለው እግዚአብሔር ኃይል ያለው ወንጌል ውስጥ ነው። ወንጌል ደግሞ ያለው እዚህ መጽሐፍ ቅዱስ ላይ ነው። ይህን ወንጌል ስንሰማ ለዚህ ወንጌል ምላሽ እንድንሰጥ ጌታም ይረዳናል። ልክ ምላሽ ስንሰጥ ደህንነትን እናገኛለን። ስለዚህ እሱም ሰማ፣ ቤተሰቦቹም ሰሙ። ያን ጊዜ ምን ሆኑ? ላሉት ሁሉ ተናገሩ። በዚያን ሰዓት በእርሱና በእርሱ ቤት ላሉትም ሁሉ ተናገሩ። በዚያኑ ሰዓት በሌሊት የወህኒ ቤቱ ጠባቂ ወሰዳቸውና ቁስላቸውን አጠበላቸው። ወዲያውን እርሱንና ቤተሰቡን በሙሉ ተጠመቁ ይላል። ልክ ቀደም እንዳየነው በሊዲያ ህይወት ላይ ሰሙ፣ አመኑ። ያንን ደግሞ በውሃ ጥምቀት ኮንፌስ አደረጉ። ኢየሱስ ክርስቶስ ሞቱን፣ ትንሳኤውን፣ መቀበሩን ለኛ ሲል መሆኑን ያንን ኮንፌስ አደረጉ በውሃ ጥምቀት። ከዛ በኋላ ግን ይሄ የወህኒ ጠባቂ መጀመሪያም ቁስል ነበረባቸው። ምክንያቱም ወደ ሸንጎ የወሰዷቸው እየጎተቱ ነው የወሰዷቸው። ሲጎትቱ ጀርባቸው ላይ ቁስል ነበር፣ ሰውነታቸው ላይ ቁስል ነበረ። ያው ቁስል እንዳለ ነው እንደገና ከሰንሰለት ጋር አጣርቀው ምን ያሉት ያሰራቸው። አላዘነላቸውም ነበር፣ አልተንከባከባቸውም ነበረ። ምንም ያደረገው ነገር አልነበረም። ይሄ ሰው ታዲያ በዚህ ድርጊቱ መዳን አይገባውም ነበረ። ግን ደህንነትን ያገኘው በድርጊቱ ሳይሆን በእምነቱ ሲሆን እናገኛለን። እዚህ ጋር ልክ ደግሞ አምኖ ከዳነ በኋላ ኑ ወደ ቤት ልውሰዳችሁ፣ ቁስላችሁን ልጠብላችሁ፣ ልንከባከባችሁ ሲል ያል የምናመጣው ድርጊት ወደ እግዚአብሔር መንግስት የሚያመጣን ሳይሆን ወደ ደህንነት የሚያመጣን ሳይሆን ከዳንን በኋላ የእግዚአብሔር መንግስት ከተወለድን በኋላ አይደንቲፊኬሽናችን ይቀየራል። ስለዚህ መልካም እናደርጋለን። ኤፌሶን 2:10 በክርስቶስ ኢየሱስ መልካሙን በጎን ስራ ለማስራት ለማድረግ ተፈጠርን ይላል። ይሄ ሰው ልክ ደህንነት ወደ ውስጡ ሲመጣ፣ ኢየሱስ ወደ ውስጡ ሲመጣ፣ ያ መንፈስ ቅዱስ ወደ ውስጡ ሲመጣ መልካም ማንነትን የኢየሱስ አይነት ባህሪ ቁስልን የሚጠርግ ዋው ትዝ ይላችኋል። እንደዛ ደጉ ሳምራዊ ማለት ነው። ኢየሱስ ያኔ ይናገራቸው የነበረውን በምሳሌ ያስተምራቸው የነበረውን አሁን ሊተራሊ እየታየ ነው። ከመስቀል በኋላ ሀፕን እየሆነ ነው። ያኔ በምሳሌ ያስተምር ነበረ። ያኔ ምሳሌ እየፈለገ ያስረዳ ነበረ። አሁን ግን ሊተራሊ ወክ የሚያደርግ ሊተራሊ የሚንቀሳቀስ ልክ ኢየሱስ ያስተምር እንደነበረው አይነት መንፈስ ቅዱስ እንደሚያደርግ እዚህ ስፍራ ላይ እንመለከታለን። ወደ ቤቱ ወሰዳቸው፣ ቁስላቸውን አጠበላቸው። ያኔ እኮ እንዳታመልጡ ይል የነበረ፣ እንዳትንቀሳቀሱ ይል የነበረ፣ ነግራቸዋለሁ ይል የነበረ፣ ያስፈራራ ይል የነበረ እምነት ሲገናኘው፣ ኢየሱስ ሲገናኘው፣ ወንጌል ሲገናኘው፣ ሰው ወንጌል ካልለወጠው በስተቀረ ምክር አይለውጠውም። ሞቲቬሽን ስፒከርስ አይቀይሩንም። ሺህ ጊዜ ቢማር ሰው አይቀየርም። ተምሮ ሰው መልካም ስነ ምግባር ሊኖረው አይችልም፣ ሊለወጥ አይችልም። መልካም መሆን የሚቻለው በወንጌል መነካት፣ በወንጌል መወለድ፣ ከመንፈስ ቅዱስ ጋር መነካካት ሌላ ሰው ያደርጋል። ሃሌሉያ! ወንጌል ይለውጣል። ወንጌል ሀምብል ያደርጋል። ወንጌል ትሁት ያደርጋል። ወንጌል አዛኝ ያደርጋል። ወንጌል ያዝናል ለሌላው። ወንጌል የሌላውን ቁስል ለማጠብ እኔ በጣም ይገርመኛልና ቶሎ ልበል ሰዓት እንትን እንዳይን። ስለዚህ አጠበላቸው፣ ተንከባከባቸው። የሚበሉትን ሲያመጡ እንመለከታለን። እርሱም ቤተሰቡም ደግሞ ለዚህ ቃል ምላሽ ሰጡና ሲጠመቁ እንመለከታለን። ስደት አለ፣ ብዙ ግርፋት አለ፣ ብዙ ነገሮች አሉ። ወንጌሉ ግን እየቀጠለ ነው። የሚድኑ ሰዎች ግን እየቀጠለ ነው። ፎከስ ማድረግ ያለብን እዚህ ላይ ነው። የሁኔታው ነገር ላይ አይደለም። የሚድኑ ሰዎች ላይ ፎከስ ማድረግ አለብን። እኛ እዚህ ምድር ላይ ያለነው ለአንድ ፐርፐስ ብቻ ነው። ከዳንን በኋላ ከተቀየርን በኋላ ካመንን በኋላ እዚህ ምድር ላይ ምንም አንሰራም። ቤታችን ላይ ነው። የሰማያዊ ዜጋ የሆነው ዜግነት ተመዝግበን ሳይሆን ተወልደን ነው። ስለዚህ በመወለድ ሰማያዊ ዜጎች ስለሆነን አገራችን ላይ ነው። እዚህ ግን ለምን አለን? የአምባሳደርነት ስራ ለመስራት እንደራሴ የሆነን ወንጌል ለማድረስ። አንድ አምባሳደር ሌላ መንግስት የሚመደበው የመንግስቱን አጀንዳ የመንግስቱን መልእክት ይዞ ሄዶ
ያንን የመንግስቱ መልእክት ለማድረስ ነው። እና እዛ ሀገር ላይ ያሉ ሰዎች ከዚህ መንግስት የተላከው ነገር ላይ ተገናኝተው መጠቀም እንዲችሉ ነው። ስለዚህ ይድኑ ነበረ፣ ሰዎች ይጠመቁ ነበረ። ከዚህ በኋላ ጳውሎስና ሲላስን ወደ ቤቱ ወስዶ ምግብ አቀረበላቸው። ሂሶ ሃምብል አቀረበላቸው። በእግዚአብሔር ስላመነም ከቤተሰቡ ሁሉ ጋር ደስ አለው። ቤቱ ሰላም ሆነ። ቤቱ ተረጋጋ። ቤተሰቡ ተረጋጋ። ለመጀመሪያ ጊዜ ሰላም ምን ማለት እንደሆነ አጣጣመ። የሰላም ምንጭ ወንጌል ነው። የሰላም አለቃ ኢየሱስ ነው። ድንቅ መካር፣ ኃያል፣ የማይደፈርስ ደስታ የሚሰጠው ወንጌል ነው። በቤቱ ላይ ምስጋና ሆነ። በቤቱ ላይ እልልታ ሆነ። ምን አይነት እድለኛ ሰው ነው! በምስጋና ምክንያት ነው የዳነው። እንደገና ደግሞ የዚህን የምስጋና ህይወት ደግሞ አቴንድ ማድረግ ጀመረ። ሜምበርሺፕ ሆነ። እሱም የጌታ ልጅ ሆነ። ይሄ ደስታ ወደሱ ተላለፈ። የሚተላለፍ ሰላም እኛ ጋር አለ። የሚተላለፍ ደስታ እኛ ጋር አለ። ሰንሰለት የማይዘው፣ እስር ቤት የማይዘው፣ እንዲና እንዲያ መሆን የማይዘው። ሃሌሉያ! ያ የሐዋርያት መንፈስ ምዕራፍ 28 ብሎ አሁን በኔ ህይወት፣ አሁን ባንተ ህይወት፣ አሁን ባንቺ ህይወት 29ኛውን ምዕራፍ ሰላሙን እያስተላለፈ ይቀጥላል። ደስታን እያስተላለፈ ይቀጥላል። መረጋጋትን እያስተላለፈ ይቀጥላል። ምድር ትፈልገዋለች። ሰዎች ይፈልጉታል። አንተ ሰዎች ሁሉ የሚፈልጉ ሰው ነህ። ለምን? ወንጌል ውስጥ አለ። መልእክት ውስጥሽ አለ። ሁኔታ እንደሚልሽ አይደለሽም። ቤተሰብ እንደሚልህ የሆነ ሰሟን እንደሚልህ አይደለም። አንተ የእግዚአብሔር ቃል እንደሚልህ ነህ። ይሄ ነው እየሆነ ያለው። ደስታ ሞላ በቤቱ ሁሉ ላይ። ምን ስላደረገ? ምን አድርጎ? ስላመነ። ስላመነ ብቻ ከደስታ ጋር ተገናኘ። ይህ ያገኘኸው ደስታና ሰላም በእምነት ነው። ስለዚህ በስራ አይደለም የምታጣው። ግን ምን ማለት ነው? ያመነ ሰው፣ የዳነ ሰው መልካም ስራ አለው። ለመዳን ግን አይደለም የሚሰራው፣ ስለዳነ ነው የሚሰራው። ሃሌሉያ ሃሌሉያ። በነጋም ጊዜ ባለስልጣኖቹ እነዚያ ሰዎች ይለቀቁ ብሎ ፖሊሶችን ላከ። የወይኒ ቤት ጠባቂውም እናንተ እንድትለቀቁ ባለስልጣኖቹ ሰው ልከዋልና እንግዲህ ወጣችሁ በሰላም ሂዱ ሲል ለጳውሎስ ነገረው። ጳውሎስ ግን እኛ የሮም ዜጎች ስንሆን፣ ቅድም በዜግነት ምክንያት በዘረኝነት ምክንያት ነው እነሱ የዜግነት አላቸው በመወለድ ያገኙት። ነገር ግን ይሄን እንትን ሳይሉ ለኬዛቸው ነበር የወሰዱት። ኬዙን ግን በኋላ ቀየረው እግዚአብሔር። ነገሩን ገለበጠው እዚህ ጋርና ለወንጌል እንደውም አመቺ አደረገው ማለት ነው። ይሄ ኬዝ ክፉ ሲያቀናጀው እንደው ዝም ብሎ ዕውቀት እንደሌለው ባዶ እንደሆነ አላዋቂ እንደሆነ የክፉንም ያዘጋጀውን አጀንዳ ለማቅለልም ስለፈለገ ማለት ነው። ሃሌሉያ። ዜጎች ስንሆን ያለ ፍርድ በአደባባይ ገርፈው ወደ ወህኒ ያስገብተውናል። አሁን ደግሞ ከወህኒ ቤት በስውር እንድንወጣ ያደርጋሉን? አይሆንም፣ እነርሱ ራሳቸው መተው ያስወጡን ሲል መለሰ። እነሱም አዛዦቹም ይህን ነገር ለባለስልጣኖቹ ነገሩ። ባለስልጣኖቹም ጳውሎስንና ሲላስን የሮም ዜጋዎች መሆናቸውን ባወቁ ጊዜ ፈሩ። ስለዚህም መተው ይቅርታ ጠየቋቸውና ከወህኒ ቤት አስወጧቸው። ከከተማውም እንዲሄዱ ለመኗቸው። ጳውሎስና ሲላስም ከወህኒ ቤት ወጥተው ወደ ሊዲያ ቤት ገቡ። እዚያም ወንድሞችን አግኝተው አጽናኟቸውና ከተማውን ለቀው ሄዱ ይላል። አሁን ወደ ሊዲያ ቤት መጡ። የሊዲያ ቤት የሚያርፉበት ወንጌልን ይዘው በሚንቀሳቀሱበት ጊዜ የሚወጡበት የሚገቡበት እንደሆነ እንመለከታለን ማለት ነው። ከዛ በኋላ ወደ ምዕራፍ 17 እንመጣለን። ጳውሎስና ሲላስ በአንፊሊስ እና በኦጵሊኒያ አልፈው ወደ ተሰሎንቄ ሄዱ። እዚያም የአይሁድ ምኩራብ ነበረ። ጳውሎስ እንደ ልማዱ ወደ ምኩራብ ገባ ይላል። አሁን ጳውሎስ ሁሉ ጊዜ የመጀመሪያ ነገሩ ሁሌ የተለማመደው ነገር ወደ ምኩራብ መግባት ነው። ለምንድን ነው ወደ ምኩራብ የሚገባው? ምኩራብ አይሁድ ወይም ይሄን 39ኙን መጽሐፍ የሚያውቁና ስለ መሲሁ የሚያውቁ የኢሳይያስን መጽሐፍ የሚያውቁ የነ ዳዊትን መጽሐፍ የሚያውቁ ነው። እንደገና ደግሞ ሮሜ 1:16 ላይ ስንሄድ ደግሞ ወንጌል መጀመሪያ ለአይሁድ ይላል። ከዛ በኋላ ነው ለግሪክ ሰው። ከአይሁድ ነው የሚጀምሩ የሚነሳው። ለምን? እነሱ መረዳቱ ስላላቸው አንደርስታንዲንጉ ስላላቸው ቶሎ ወደ ወንጌል የመምጣት አክሰሱ አላቸው። ስለዚህ በዛ ምክንያት ወደ ሌሎች ደግሞ ለመሄድ ስለሚያስፈልግ ሁሌ ከምኩራብ የሚገባው የሚያስተምረው ለዛ ነው። ለ3 ሰንበትም አከታትሎ ከቅዱሳት መጽሐፍት እየጠቀሰ ለሕዝብ ያስረዳ ነበር። ሁልጊዜ ይሄንን ማስረዳት ቋሚ ተልእኮ ነው። እኛም በነገራችን ላይ የተጠራ ነው ይሄንን ቃል መረዳትና ማስረዳት ነው። ሌላ ተጨማሪ ነገር የለውም።
ሌሎች ነገሮችን እንድንጨም ሌሎች ሴሬሞኒዎችን ሌሎች የሰውን ሐሳብ እንድናመጣ አይደለም የተጠራ ነው። መጽሐፉን ብቻ መግለጥ መጽሐፉን ብቻ ማስተላለፍ። ለዚህ ነው የመጽሐፉን መረዳት ኢየሱስ እየሰጣቸው መጽሐፍን ያስተውሉ ዘንድ እየረዳቸው ይሄድ ነበረ የኤማውስንም መንገደኞች እንደምናስታውሰው ማለት ነው። ስለዚህ በምኩራብ ያስረዳ ነበር። ከምኩራብ በኋላ ደግሞ እንደገና ለሕዝብም ለአሕዛብም ደግሞ ምን ያደርግ ነበረ? ያስረዳ ነበረ። መሲህ መከራ መቀበልና ከሞት መነሳት እንደሚገባው ገልጦ ኢሳይያስን ይገልጣል፣ ዳዊትን ይገልጣል። አሁን ሰዓቶች ስለሌሉን አንጠቅስም እንጂ እነዛን ቃሎች እጃቸው ላይ ስላለ ያጠቅልል ያንን እየገለጠ ያስረዳቸው ነበረ። ይህ እኔ የማበስራችሁ ኢየሱስ መሲሁ ነው ይል ነበረ። እነሱ ስለ መሲሁ ያውቃሉ፣ ይጠብቁታል። ነገር ግን ኢየሱስ እንደሆነ ግን መሲሁ ግን መረዳቱ አልነበራቸውም። ስለዚህ ይሄ መሲህ ነው ኢየሱስ፣ ይሄ ነው የተቀባው፣ አሁን መጥቷል። ሊፈታ የሚችለው ሊያድን የሚችለው መሲህ ሊሆን የተገባው እሱ ብቻ ነው። እሱም ኢየሱስ ክርስቶስ ነው። ሮም ሰቅለዋለች፣ ነገር ግን ሞትን ድል አድርጎ ተነስቷል። እሱ ሕያው ነው እያለ መሲህ ነው እያለ ያስተምራል። ሁልጊዜ በጸጋ መዳን ነው የጳውሎስ መልእክት። እንደገና ደግሞ መሲሁ ክርስቶስ ነው፣ ኢየሱስ ነው፣ እሱ ነው፣ እኛ አይሁዶች የሰቀሉት ነው እያለ ያስተምራል ማለት ነው። ስለዚህ ከነርሱ አንዳንዶቹ ቃሉን ተረድተው ከጳውሎስና ከሲላስ ጋር ተባበሩ ይላል። እንግዲህ ወንጌልን በምንሰባበት ጊዜ አንዳንዶች ቶሎ ወደ መረዳት ይመጣሉ፣ አንዳንዶች ወደ መቃወም ይመጣሉ፣ አንዳንዶች ደግሞ ሚዲየም ላይ ይሆናሉ፣ ጊዜን ወይም የሆነ ነገርን ይፈልጋሉ ማለት ነው። ስለዚህ አንዳንዶቹ ተባበሯቸው ማለት አመኗቸው፣ ሰሟቸው፣ ተቀበሉ ያሉትን ነገር ማለት ነው። እንዲሁም እግዚአብሔርን የሚያመልኩ እጅግ ብዙ ሕዝብ በከተማው የታወቁ ብዙ ሴቶች ቃሉን ተረድተው ተባበሩ ይላል። አሁንም ሴቶችን ያነሳና ቃሉን ተረድተው ተባበሩ ምን ማለት ነው? ወደ እምነት መጡ። ትምህርቱ ያሳምናል፣ ትክክል ነው። እኛ እኮ እንጠብቀው ነበር፣ ገና ይመጣል እንል ነበር፣ ገና ይወለዳል፣ ለካ መጥቷል፣ ለካ ሳናውቀው ነው እንደዚህ የተመላለሰው። ስለዚህ ለዛ ወንጌል ወደ እምነት መጡ። አይሁድ ግን ቀንተው የሚበጠብጡ ስራ ፈቶች ከየመንገዱ ሰበሰቡና አሳደሙ ይላል። በከተማውም ውስጥ ብጥብጥ እንዲነሳ አደረጉ። ጳውሎስንና ሲላስን አውጥተው ለሕዝብ ለመስጠትም የኢያሶንን ቤት ከበቡ ይላል። አሁን ሁል ጊዜ ክፉ በወንጌል ላይ ይዶልታል። ቅድም ዳዊትን እንዳነሳውላችሁ ጠላት ሁል ጊዜ ይዶልታል፣ ሁል ጊዜ ያስባል፣ ሁል ጊዜ የራሱን ምክር ያደርጋል፣ ወንጌልን እንዴት እንደሚያኮላሽ ያስባል፣ ግን አይሆንለትም ማለት ነው። ስለዚህ ሰዎችን አስነሳ፣ የሚበጠብጡ ሰዎችን ልክ ያሉ በገንዘብ ገዙ ማለት ነው። ውሸት ያለበትን ነገር በእውነት አይደለም የሚከሱት፣ ውሸትን ሰርተው በውሸት ነው የሚያነሳሱት ማለት ነው። ሰው ደግሞ ስሜታዊ ሲሆን ለሃይማኖቴ ቀናውኝ ሲል በውሸት ክፉ በሚያቀናጀው ነገር ይጠመዳል። አያችሁ፣ ዋናው ለሰው ልጅ የሚበጀው በወንጌል ላይ መሆኑ ነው እንጂ ያለ ዕውቀት ሆኖ ለሃይማኖቴ ቀናለሁ እንደዚህ ነው ብሎ ስሜታዊ ሆኖ መሄድ ችግር ያመጣል ማለት ነው። ለዚህ ነው አለማወቅ ጨለማ ነው፣ ለማወቅ አለመፈለግ ደግሞ ድግድግ ጨለማ ነው። ለማወቅ አለመፈለግ ጨለማ ነው፣ አለማወቅ ጨለማ ነው። ለማወቅ አለመፈለግ ደግሞ ድግድግ ጨለማ ነው። ስለዚህ ቤቱን ከበቡ። ነገር ግን እነርሱን ባጧቸው ጊዜ ኢያሶንንና አንዳንድ አማኞችን ለከተማው ባለስልጣኖች ለማቅረብ እየጎተቱ ወሰዷቸው። እንዲህም እያሉ ይጮሁ ነበር፣ እነዚህ ዓለምን ሁሉ ያወኩ ሰዎች አሁን ደግሞ ወደዚህ መጥተዋል አሉ። ቀደም አንስቼዋለሁ። ዓለምን ሁሉ የሚገለባብጡ ዓለምን ሁሉ የሚያምሱ የነሱ አገላለጽ ትክክል አይደለም። እኛ ግን በፖዚቲቭ ስናየው ምድርን ሁሉ የሚነዋወጥ የወንጌል ኃይል ከነሱ ጋር ነበረ። ለምንድነው ይሄ የወንጌል ኃይል የነበረው? ይጸልያሉ። ለምንድነው የወንጌል ኃይል ከነሱ ጋር የነበረው? ቃሉን ያጠናሉ። ስለዚህ በሁለት እግር ኖርማል አካሄድ መሄድ የሚቻለው በቃልና በጸሎት ነው። ጸሎት እንደ ቃሉ ካልሆነ ምንም ጥቅም የለውም። ልፋት ነው የሚሆነው፣ ድካም ነው የሚሆነው። ለዚህ ነው ጳውልን ጥሩት፣ እስኪ ሩቅ ሆኖ ሊሆን ይችላል፣ ሙሉ ቀን መጮ የተለያዩ ነገሮችን አደረጉ፣ ግን አምላካቸው አልመለሰላቸውም። የኛ አምላክ ግን ሰምቶ ወደ የሚመልስ ነው። አንዳንድ ጊዜ ጸሎቶች የሚረዝሙት ለምንድን ነው? እንደ ቃሉ ሳይሆን ሲቀር የለውም። ጸሎት አይደለም ያ። ጸሎት ማለት እንደ ቃሉ የሆነ ከእግዚአብሔር ጋር ህብረት ያለው ከቃሉ ጋር የሚስማማ እንደኔ ሐሳብ ሳይሆን እንደ ጌታ ሐሳብ የሆነ እንደ ቃሉ ሐሳብ የሆነ ነገር ሲሆን በትክክለኛው ጊዜ ልክ ዳንኤል ይሄው እኮ ሲያጠና መጽሐፍትን 70ኛው ዓመት ሞልቷል፣ አሁን እኮ ነው ጌታ ሆይ ሲል ይሄ ነው ጸሎት ማለት፣ እንደ ቃሉ የሆነ በመንፈስ ቅዱስ የሆነ ማለት ነው። ስለዚህ ያውካሉ። አሁን ደግሞ እኛ ጋር መጥተዋል፣ እነሱ ጋር መጥተዋል። እነሱም ሊያስቆማቸው አይችሉም። ብዙ ነገሮች ሊያስቆማቸው ተነስተዋል፣ ግን አልቻሉም። ወንጌል ምን ይላል? ይቀጥላል። አሁን እየታየ ያለው የሰዎቹ ኃይልና የሰዎቹ ማንነት ሳይሆን በሰዎቹ ላይ ያለው የወንጌል ኃይል ነው። የተናቁትን
ሁሉ ሪጀክት የሚያደርጋቸውን ከሁሉ በላይ አድርጎ የሚያቆም ወንጌል ስለሆነ ማለት ነው። ኢያሶንም ተቀብሏቸው ኢየሱስ የሚባል ሌላ ንጉስ አለ እያሉም የሮም ንጉሰ ነገስት ትእዛዝ ይቃወማሉ ብሎ ከንጉሱ ጋር ሌላ ኬዝ አመጡ። አሁንም ሌላ መንገድ ሲያሳዩት እንመለከታለን ማለት ነው። ትእዛዝን ይቃወማሉ አሉ። ህዝቡና የከተማውን ባለስልጣኖች ይህን በሰሙ ጊዜ ተሸበሩ። ኢያሶንና ሌሎችንም ዋስ አስጠርተው ለቀቋቸው። ወንድሞች በቶሎ ጳውሎስንና ሲላስን በሌሊት ወደ ቤሪያ እንዲሄዱ አደረጓቸው። እዚያም በደረሱ ጊዜ ወደ አይሁድ ምኩራብ ገቡ። በቤሪያ ያሉት አይሁድ በተሰሎንቄ ካሉት ይልቅ ቅን አመለካከት ያላቸው ስለነበሩ የሚገርም ነው። እዚህ ላይ ሁለተኛ ጢሞቴዎስ 2:15ን ስታዩ የእግዚአብሔርን ቃል በትክክል በቅንነት የሚረዳና የሚያስረዳ ሰው ሁን ብሎ ለጢሞቴዎስ ሲመክረው እንመለከታለን። ምክንያቱም በጌታ ፊት በቆምክ ጊዜ የማያሳፍር ሰራተኛ እንድትሆን ይለዋል። የማያሳፍር ሰራተኛ ወይም በጌታ ፊት ሲቆም በላከው ፊት ሲቆም የማያፍር የማይሸማቀቅ አገልጋይ ሰራተኛ የትኛው ነው ስንል የእግዚአብሔርን ቃል በትክክል የተረዳና የእግዚአብሔርን ቃል በትክክል ለመረዳት ጊዜ የሰጠና ለማስረዳት የሚቆም ማለት ነው። ስለዚህ በቤሪያ ያሉት በጣም ቅን ነበሩ። ቅን ማለት ትሁት ማለት ቁጭ ብድግ አይደለም፣ የሆነ የሽብሸባ ስታይል ማሳየት አይደለም። ቅንነት ማለት ከዚህ ቃል ጋር መቀመጥ ማለት ነው። ቅንነት ማለት እግዚአብሔር ያለው ትክክል ነው ማለት ነው። ቅንነት ማለት እግዚአብሔር ለሚለው ቃል ለሚናገረው መልእክት ጆሮ መስጠት ነው። ስለዚህ ቅን አመለካከት ያላቸው ስለነበሩ ቃሉን ይላል በታላቅ ደስታ ተቀበሉ። የቃሉንም እውነተኝነት ለማረጋገጥ በየቀኑ ቅዱሳት መጻሕፍትን ይመረምሩ ነበር ይላል። የትኛውም ሰው በምድር ላይ ስሙ የገነነ ሰው በመጽሐፍ ቅዱሱ ይመዘናል እንጂ በሰው አገልግሎት መጽሐፍ ቅዱስ አይመዘንም። መጽሐፍ ቅዱስን የሚመዝን በዚህ መጽሐፍ ቅዱስ ላይ ኮሜንት የሚያመጣ እንዲህ ነው እንደዛ ነው የሚል ኖ ዋን። ይህንን መጽሐፍ ያጻፈ ሉዓላዊ አገር የሚባል የለም፣ ታላቅ አገር የሚባል የለም፣ ከፍ ያለ አገር የሚባል የለም። የትኛውም አገር ይህንን መጽሐፍ ለማጻፍ እኔ ነኝ ብላ አውቶሪቲውን አትወስድም። የጌታ መጽሐፍ ነው ይሄ፣ የመንፈስ ቅዱስ መጽሐፍ ነው ይሄ። በዚህ መጽሐፍ ሁሉ ነገር ይመዘናል እንጂ በምንም መመዘኛዎች ይሄ መጽሐፍ አይመዘንም። ለምን ቢመዘንም ይሄ መጽሐፍ ከሁሉም በላይ ነው። ከአእምሮአችን ያልፋል፣ ከመረዳታችን ያልፋል። ሰዎች እንዲህ ነው ከሚሉት በላይ ያልፋል። በእድሜ ይበልጠናል፣ በመፍጠር ይበልጠናል። ፈጣሪ ሐሳቡን የገለጠበት እግዚአብሔር የሚናገርበት የእግዚአብሔር አፍ የሆነ መጽሐፍ ነው። አንዳንድ ጊዜ ሰዎች በአገልግሎትም በሆነ ነገርም ሲወጡ በቻናልም በሆነ ነገር ሲመጡ እኔ ያልኩት ነው መጽሐፉ እኮ እንዲህ ስለሆነ ነው ብለው መጽሐፍ ቅዱስን አቢዩዝ ያደርጋሉ። ትምህርቱን አቢዩዝ ያደርጋሉ። ስህተት ነው። በጣም ብዙ ነገሮችን እንሰማለን። ነገር ግን የቤሪያ ሰዎች ምን ያደርጉ ነበር? ይመረምሩ ነበር። ከየትኛውም ቦታ ስንማር፣ ከየትኛውም ቦታ የሆነን ሐሳብ ስንካፈል ወዲያው መተን በዚህ መመዘን አለብን። የተናገረው እንደ ቃሉ ነው ወይ? እንደ ቃሉ ያልተነገረን መልእክት በሙሉ ልንተው ይገባል። እንደ ቃሉ ያልተነገረ ትምህርት ነው አሁን ምድራችንን ኮንፊውዝድ እያደረገ ያለው፣ ትውልድን እያናወጠ ያለው፣ ፊክሽን እንዲመስል እያደረገ ያለው፣ ሰዎች በዚህ ቃል እንዳያምኑ እያደረገ ያለው መጽሐፍ ቅዱስን አለመመርመር ነው። ሰዎችን ማገናኘት ያለብን ከቃሉ ጋር እንጂ ከኛ ጋር አይደለም። እኛም የምንናገረው ቃል ኦሪጂናሉ እዚህ ላይ ነው ያለው። ስለዚህ ሰዎችን ከዚህ ቃል ጋር ልናገናኛቸው ይገባል። ስለዚህ የቤሪያ ሰዎች ይመረምሩ ነበረ። ስለዚህ ከነርሱ ብዙዎች አመኑ። መጽሐፉን ቅድሚያ የሚደረግ ስፍራ ላይ ደህንነት አለ። ቤተክርስቲያን ለዚህ መጽሐፍ ቅድሚያ ስትሰጥ፣ አማኝ ለዚህ መጽሐፍ ቅድሚያ ሲሰጥ ብዙዎች ያምናሉ፣ ይድናሉ። የሚናገረው መጽሐፉ ነው። እኛ ግን የምንናገር ከሆነ ሰዎች አይድኑም። የእግዚአብሔርን መልእክት ጋር አይገናኙም። እግዚአብሔርን አያገኙትም። ኢየሱስ ይሸፈናል፣ ወንጌል ይሸፈናል፣ ጌታ ይሸፈናል። ስለዚህ እምነት በየት በኩል ይሆናል? እምነት እኮ ከመስማት ነው። መስማት ደግሞ ከእግዚአብሔር ቃል ነው። ስለዚህ ቃሉን ይመረምሩ ስለነበረ ብዙ አያሌ የሆኑ ሰዎች አመኑ። ብዙዎች የግሪክ ሀብታሞች ሴቶችና ብዙዎች ግሪካውያን ወንዶችም አመኑ። ይሄ ወንጌል ለሴቶች እንደሚሆን፣ ለወንዶች እንደሚሆን፣ ለሁሉ እንደሚሆን አሁንም ግልጽ ያደርግና በእምነት በኩል እንዳመኑ ይናገራል።
ነገር ግን በተሰሎንቄ ያሉት አይሁድ ጳውሎስ በቤሪያ እግዚአብሔርን ቃል እንዳበሰረ ባወቁ ጊዜ ወደዚያ መጡና ህዝቡን አሳድመው አሁንም ብጥብጥ ሲነሳ እንመለከታለን። በዚህ ጊዜ ወንድሞች በቶሎ ጳውሎስ ወደ ባህሩ አጠገብ እንዲሄድ ሲያደርጉት እንመለከታለን። ሌሎች በቤሪያ ሲቀሩ እናያለን። ጳውሎስን የሸኙት ሰዎች እስከ አቴና አደረሱት ይልና አሁን ደግሞ ወደ አቴና ሲመጣ እንመለከታለን። ጳውሎስ የሸኙት ሰዎች እስከ አቴና አደረሱት። ሲላስና ጢሞቴዎስ ሳይዘገዩ በቶሎ ወደኔ ይምጡልኝ የሚለውንም ጳውሎስን ትእዛዝ ይዘው ወደ ቤሪያ ተመለሱ ይላል። አሁን ጳውሎስ ወደ አቴና ሲመጣ ብቻውን ነው የመጣው፣ ግን ብቻውን አይደለም። ብቻውን ነው የመጣው፣ ግን ብቻውን አይደለም። የሥራው ባለቤት ዋናው መንፈስ ቅዱስ ከሱ ጋርም አለ፣ ጥለውት ከሄዱት ጋርም አለ። ይሄ ከመስቀል በኋላ የተገኘ በመስቀሉ ምክንያት የተገኘ በኢየሱስ ጸሎት ምክንያት መንፈስ ቅዱስ በመምጣቱ የተገኘ ከመስቀል በፊት እንዲህ አይነት ነገር ያልነበረ አሁን ግን በጣም ትልቅ ነገር የምንማርበት ነው። ጳውሎስ በአቴና ብቻውን መጣ። አቴና ደግሞ እስካሁን ከመጣባቸው ከተማዎች እጅግ በጣም ጣዖት የበዛበት 30-40 ሺህ ጣዖታት ያሉበት ከተማው ሁሉ ከሰው ቁጥር ይልቅ የጣዖት የበዛበት የነበረ ከተማ ነው ማለት ነው። ስለዚህ በከተማዋ ጣዖት መሙላቱን በተመለከተ ጊዜ ይላል በመንፈሱ ተበሳጨ ይላል። ትልቅ በጣም በጣዖት አምልኮ የተመታ ቦታ ነው የመጣው፣ ግን ብቻውን ነው። ነገር ግን ማን አለ አብሮት? መንፈስ ቅዱስ አለ። የሥራው ባለቤት እንዳለ ደግሞ እዚህ ጋር እንመለከታለን። በመንፈሱ ተበሳጨ። ስለዚህም በምኩራብ ከአይሁድና ከእግዚአብሔር ከሚያመልኩ ሰዎች ጋር በአደባባይ በየቀኑ እየተመላለሰ ሁኔታውን እያየ ወንጌልን እንዴት እንደሚያስተምር እያሰበ ቆየና ከዛ በኋላ በዚህ ጊዜ ይላል 21-22 ላይ በዚህ ጊዜ ጳውሎስ በአርጊዮስፋጎስ በተሰበሰበው ጉባኤ ፊት ቆመና እንዲህ አለ፣ የአቴና ሰዎች ሆይ በሁሉም በኩል በጣም ሃይማኖተኞች መሆናችሁን ተረድቻለሁ አለ። አቴና እንግዲህ ወይም አቴንስ የብዙ ነገር መጀመሪያ ነች። ያው የኦሎምፒክ መጀመሪያ ነች፣ የፈላስፎች መጀመሪያ ነች። ፍልስፍና የበዛበት የሰው ሐሳብ የበዛበት የነፍስ ጥያቄ የበዛበት ፍልስፍና ማለት የነፍስ ጥያቄ በጣም መጨነቅ ማለት ነውና እዛ ከተማ ላይ ነው ያለው። ነገር ግን ምን አለ? ሃይማኖተኞች መሆናችሁን ተረድቻለሁ። ይሄ ሪስፔክት ባደረገ መንገድ መልእክቱን ለማቅረብ የመልእክቱ አቀራረብ በመንፈስ ቅዱስ ምሪት የተያዘ በመንፈስ ቅዱስ ጥበብ የተሞላ መሆኑን ያሳየናል እዚህ ቦታ ላይ ማለት ነው። ስለዚህ ተረድቻለሁ ይላል። ወንጌልን መናገር ይጀምራል። ከዛ በኋላ ስለዚህ ጣዖት ነው የምነግራችሁ ካላቸው በኋላ እንደገና ስለ ኢየሱስ ክርስቶስ ማውራት ይጀምራል። እሱ ዓለምና በዓለም ያለው ሁሉ የፈጠረ ነው፣ የሰማይና የምድር ጌታ ነው። አሁን እዚህ ጋር ያሉት ነገሮች በሙሉ ተፈጣሪ ናቸው። ፈጣሪ መሆኑን ሕይወትና እስትንፋስ ከሱ ጋር መያያዙን በሙሉ እያስረዳ ይመጣል ማለት ነው። አም ሶሪ እንግዲህ ሰዓቱ በጣም ሄዷል። ቀደም 16ን ባየንበት መንፈስ መሄድ ስለማንችል እንደዚህ ዋና ዋና ነገሮችን ብቻ ዝም ብዬ ራፍሊ በወፍ በረር እንሄድ። እናንተ ግን በደንብ ነገሩን እንድታጠኑት አበረታታችኋለሁ ማለት ነው። ከዛ በኋላ ህይወት የሚገኘው የምንኖረው በሱ መሆኑን ያነሳል። እንደገና ደግሞ እዚህ ጋር አንድ ሳላነሳው የማላልፈው ነገር ቁጥር 28 ላይ ህይወት የምናገኘውና የምንንቀሳቀሰው የምንኖረውም በእርሱ ነው፣ ይህም የእናንተ ባለቅኔዎች እኛ ሁላችን የእርሱ ልጆች ነን እንዳሉት ነው ይላል። ይሄ እንግዲህ እኛ ሁላችን የእርሱ ልጆች ነን የሚለው ጥቅስ በአቴና ፈላስፎች የተጻፈ እንጂ ብሉይ ኪዳንም ላይ አዲስ ኪዳንም ላይ ያልተጻፈ ነው። እኛ ሁላችን የእርሱ ልጆች ነን የሚለው ሐሳብ ማለት ነው። ያንን አንስቶ ከወንጌል ጋር እንዴት የእግዚአብሔር ልጅ መሆን እንደሚቻል በኢየሱስ ክርስቶስ በማመን ወንጌል ልጁን በመቀበል ልጁን በመስማትና የእግዚአብሔር ልጅ መሆን እንደሚቻል ሲያስተምር እንመለከታለን። እንግዲህ እኛ የእርሱ ልጆች ከሆንን እግዚአብሔር በሰው ጥበብና ሐሳብ ከወርቅ ወይም ከብር ወይም ከድንጋይ የተሰራውን ቅርጽ ይመስላል ብለን ማሰብ አይገባንም ብሎ ሐሳባቸውን ሲሞግት እናያለን። ስለዚህ ሰዎች የሚድኑት ሐሳባቸውን በመሞገት የሚያምኑበትን የእግዚአብሔርን ቃል በማስረዳት ብቻ ነው። በእግዚአብሔር ቃል ትምህርት ብቻ ነው ሰዎች የሚድኑት። ያንን ያስረዳል። እንግዲህ ሰዎች በቀድሞ ዘመን ባለማወቅ ያደረጉት እግዚአብሔር ችላ ብሎ አልፎታል። አሁን ግን በየሀገሩ ያሉ ሰዎች ሁሉ ንስሐ እንዲገቡ አዟል እያለ ይሄን ያስተማራቸው። ከዛ በኋላ እርሱ በመረጠው ሰው አማካይነት በዓለም ሁሉ ላይ በእውነት የሚፈርድበትን ቀን ወስኗል። ይህንንም ለሁሉም የመረጠውን ሰው ከሞት በማስነሳቱ ነው። ከሞት መነሳት የሚለውን ቃል በሰሙ ጊዜ ይላል። አሁን ስለ ኢየሱስ መጣ ከሞት መነሳቱን ሲሰሙ አንዳንዶች አፌዙበት፣ ሌሎች ግን ስለዚህ ጉዳይ ስትናገር ሌላ ጊዜ እንሰማለን አሉ ይላል። ነገሩ ያዝ ሲያረጋቸው እንመለከታለን። ጊዜን ሲሰጡ እንመለከታለን። የእግዚአብሔር ቃል ባንድም በሌላም የምንናገረው ነገር እንደ ዘር ሰዎች ልብ ውስጥ ይገባል ማለት ነው። ከዛ በኋላ ስር እየሰደደ ውስጥ የተቀመጠውን የሰው ሐሳብ እያፈረሰ የፍልስፍናን ሐሳብ እያፈረሰ በእግዚአብሔር ሐሳብ ላይ ከፍ
ለውን ሐሳብ እያፈረሰ የእግዚአብሔር ኃይል እየገዛ ይመጣል። ከዚህ በኋላ ጳውሎስ ጉባኤውን ትቶ እንደሄደ ይናገራል። ወጥቶ ሄደ። መልእክቱን አልጨረሰም። በእርግጥ ግን ስላቋረጡት ይመስለኛል ጥቶ የወጣው። ከዛ አንዳንድ ሰዎች ግን ከእርሱ ጋር ተባበሩ ይላል፣ አመኑ። ካመኑትም ሰዎች መካከል የአግሪዮፋጎስ ጉባኤ አባል የሆኑት ዲዮናስዮስ የተባለ ሰውና ዲምሪስ የተባለች አንዲት ሴት ሌሎችም ይገኙባቸዋል ይላል። ጥቂት ሰዎችም ቢድኑ እግዚአብሔር ለጥቂቶች ነው ወንጌልን የሚናገረው። ለአንድ ሰው መዳን እግዚአብሔር ብዙ መንገዶችን ይሄዳል። ለሁለት ሰው መዳን ብዙ ጉባኤዎችን ያደርጋል እግዚአብሔር። ስለዚህ የሁለት ሰው መዳን የአንድ ሰው መዳን በእግዚአብሔር በወንጌል እይታ በእግዚአብሔር አይን ላይ ትልቅ በሰማይ ትልቅ ደስታ እንደሆነ ይናገራል ማለት ነው። ከዛ በኋላ ምዕራፍ 18 ነው የምንገባው። ከዚህ በኋላ ጳውሎስ ከአቴና ተነስቶ ወደ ቆሮንቶስ መሄዱን ነው የምንመለከተው። አሁንም ወደ ቆሮንቶስ ሲሄድ አብረውት ያሉት ወዳጆቹ የለም፣ ብቻውን እንደሄደ ነው የሚናገረው። ቆሮንቶስም ደግሞ የአቴናን ያክል በጣዖት ብዛት በተለያየ ነገር ልዩነት ቢኖራትም ግን የጣዖት አገዛዝ ይሄ ልቅ የሆነ የስነ ምግባር ብልሹነት ያለበት በጣም የጣዖት መንፈስ ክፉ የተንሰራፋበትና ብዙዎችን የያዘበት ከተማ ነው። የንግድ ከተማ ነው። ብዙዎችን የክፉ ስራ ውጤት ያለበት ከተማ ነው ማለት ነው። ግን እሱና መንፈስ ቅዱስ ወደ ቆሮንቶስ እንደሄዱ ይናገራል። ከዚያም የጳንጦስ ተወላጅ የሆነውን አቂላ የሚባል አንድ አይሁዳዊ ሰው አገኘ። የሮም ንጉስ ነገስ ቀላውዲዮስ የአይሁድ ሁሉ ከሮም እንዲወጡ አዞ ስለነበረ አቂላ ከሚስቱ ከጵርስቅላ ጋር ከኢጣሊያ ገና መምጣቱ ነበር። ስለዚህ ጳውሎስ ወደ እነርሱ ሄዶ ሲተዋወቃቸው እናያለን። ማረፊያ ሲሆኑት ቤተሰብ ሲሆኑት እንመለከታለን። እንግዲህ አማኞች የትም ስፍራ ላይ ብንሆን ከወንጌል ተልእኮ አንጻር ከቃሉ አንጻር አንድ ቤተሰብ እንደሆንን የምንቀባበል መሆኑን የምንማርበት ነው። ቁጥር 3 ላይ የእርሱ ስራ ልክ እንደነርሱ ድንኳን መስፋት ስለነበር ከነሱ ጋር ተቀምጦ አብሯቸው ይሰራ ነበረ። ስራን እየሰራ በሚያገኘው ነገር ይኖር እንደነበረ ተመልክተናል። ያኔ ምዕራፍ 5 ላይ ስናጠና ብዙዎቹ ሐዋርያቱ አማኞች ስደት ስለነበረባቸው ይሰሩ ነበሩ። ሁሉም እያመጡ ከግራቸው በታች ያደርጉ ነበር። ከምን አንጻር እንደሆነ ተምረናል። እዚህ ቦታ ላይ ደግሞ አሁን የተሻለ ጊዜም ስለሆነ የተሻለ ስፍራም ስለሆነ ጳውሎስ ሰርቶ የሚያስፈልገውን ነገር ሲያገኝ እንመለከታለን ማለት ነው። ስለዚህ መስራት የሚያስፈልገንን ነገር ማግኘት እያገለገልን መሄዱን የሚያሳይ መልእክት አለው ማለት ነው። ይሰራ ነበረ። በየሰንበቱም በምኩራብ እየተገኘ ንግግር በማድረግ ለአይሁድና ለግሪኮች ያስረዳ ነበረ። ቅድም ያልኳችሁ ማለት ነው። ለአይሁድ ከዛ ደግሞ ለግሪክ የሚለውን ፕሪንሲፕል እየተከተለ ነው የሚሄደው። እያስረዳ ይቀጥል ነበር። ሲላስ እና ጢሞቴዎስ ከመቄዶንያ በመጡ ጊዜ አሁን ደግሞ አብረውት ሲመጡ እንመለከታለን። ጳውሎስ ከኢየሱስ መሲህ ነው በማለት ለአይሁድ በትጋት እየመሰከረ በማስተማር ጊዜውን ሁሉ ያሳልፍ ነበር። ነገር ግን አይሁድ በተቃወሙትና በሰደቡት ጊዜ የልብሱን ትቢያ አራግፎ እንግዲህ ቢፈረድባችሁ በራሳችሁ ጥፋት ነው፣ እኔ ኃላፊነት የለብኝም፣ ከእንግዲህ ወዲህ ወደ አሕዛብ እሄዳለሁ አላቸው ይላል። እዚህ ላይ ትልቅ የምንማረው ትምህርት የኛ ድርሻ ወንጌልን ማድረስ እንጂ መስበክ ማስተማር እንጂ ማዳን አይደለም። ማዳን የመንፈስ ቅዱስ ነው። ማዳን የእግዚአብሔር ስራ ነው። የኛ ድርሻ ቃሉን መናገር ነው። ቃሉን እንናገራለን፣ እናልፋለን። ከመንፈስ ቅዱስ ጋር አብሮ ሰራተኞች ነን። እኛ በትክክል እንድንናገር መንፈስ ቅዱስ ይፈልጋል። በትክክል ከተናገርን ድርሻችንን ተልኳችንን ተወጣን ማለት ነው። የማዳኑን ደህንነት ስራ መንፈስ ቅዱስ ይሰራል። ስለዚህ ኃላፊነት የለብኝም ድርሻዬን ተወጥቻለሁ ሲል ነው የምናየው። ስለዚህ ከነርሱ ተለይቶ ቲቶስ ኢዮስጦስ ወደ ተባለው ሰው ቤት ሄደ። ይህ ሰው እግዚአብሔርን የሚያመልክ ነበር። ቤቱም በምኩራብ አጠገብ ነበር። ቀርስጶስ የሚባል የምኩራብ አለቃ ከቤተሰቡ ጋር በጌታ አመነ። ብዙ የቆሮንቶስ ሰዎችም ጳውሎስ ሲናገር ሰምተው አመኑና ተጠመቁ ይላል። ስለዚህ ከመልእክቱ ጋር ከወንጌል ጋር አብሮ ብዙ ማመን፣ ብዙ መጠበቅ፣ ብዙ ቁጥር መጨመር፣ ብዙ ፍሬ እየሆነ ሲሄድ እንመለከታለን ማለት ነው። ጌታም ጳውሎስን ሌሊት በራእይ እንዲያለው አትፍራ። እዚህ ጋም መጀመሪያ እንዳየነው ቁጥር ምዕራፍ 16 ላይ ምሪትን ሲሰጠው እንመለከታለን። የመንፈስ ቅዱስ ድምጽን እንደሚሰማ እንመለከታለን። አማኝ ወንጌልን የያዘ ሰው፣ ቃሉን የያዘ ሰው፣ የወንጌል ተልእኮ ያለበት ሰው ከመንፈስ ቅዱስ ጋር እየሰማ መንፈስ ቅዱስን እያስቀደመ መሄድ እንዳለበት እዚህ ጋር እናገኛለን። ስለዚህ አትፍራ፣ ፍርሃት ነበረበት ማለት ነው። ተናገር፣ ዝም አትበል። ባይዘው የማይፈራው መንፈስ ቅዱስ እንጂ እኛ አይደለንም። እኛ እንፈራለን፣ እኛ እንደነግጣለን፣ እኛ እንዴት ነው ነገሩ እንላለን። መንፈስ ቅዱስ ግን አይፈራም። መንፈስ ቅዱስ ግን ግራ አይገባውም። መንፈስ ቅዱስ ግን እንዴት ከምኑ ነው የማረገው አይልም። ዛሬ ምኑን ከምኑ ነው የምንለው እኛ ነን። ስለዚህ ምን ያስፈልጋል? ከኛነት ማንነት ወጥተን ወደ መንፈስ ቅዱስ ማንነት መምጣት ያስፈልጋል። ስለዚህ አትፍራ፣ ተናገር አለው። ዝም አትበል፣ እኔ ካንተ ጋር ነኝ። ሃሌሉያ! መንፈስ ቅዱስ ከኛ ጋር አለ። የሚያስፈራ ነገር ባለበት፣ እንዴት አርጌ በሚል ነገር ባለበት፣ ሁኔታ ተከቦ ባለበት፣ ነገሮች ድብልቅልቃቸው ወጥቶበት ባለበት ግን እሱን እንድናይ እግዚአብሔር ይፈልጋል። ቃሉን እንድናይ እግዚአብሔር ይፈልጋል። መንፈስ ቅዱስን እንድናይ ይፈልጋል። ዛሬ አይኖቻችን ሁሉ ከከበቡን በላይ አለፍ ብሎ መንፈስ ቅዱስን ማየት ይሁንለት። ሃሌሉያ!
አብሬህ ነኝ አለ። ለተጠራሽው ጥሪ አብሮሽ ነው። ለተጠራው ጥሪ አብሮህ ነው። ሰው አፕሪሼት አለ ፐ አለ ፑ አለ ፐ ካለ ፑ አለ። ይሄ የማይቀር ነው ከሰው፣ ይሄ የማይቀር ነው ከምድር፣ ይሄ የማይቀር ነው ከሆኑ ቦታዎች ላይ። ሁል ጊዜ ግን አንተን ይዞ የሚረዳ ሊረዳህ የተዘጋጀ ሊያግዝህ የተዘጋጀ ከጥሪህ ጋር አብሮ የሚቆም ከወንጌል ጋር አብሮ የሚቆም ከእውነት ቃል ጋር አብሮ የሚቆም መንፈስ ቅዱስ አለ። ስለዚህ አትፍራ። ስለዚህ አትፍሪ። ባገኘሽው መንገድ ባገኘሽው አጋጣሚ ይሄንን ቃል ዝም አትበይ። ዛሬ የብዙዎች አፍ ይፈታል። ዛሬ የቤተክርስቲያን አፍ ይፈታል። ዛሬ በቤተክርስቲያን ያሉ አገልጋዮች አፍ ይፈታል። ሃሌሉያ። ሁኔታ የያዛቸው መገለጥ አለው ውስጣቸው፣ ቃል አለው ውስጣቸው፣ መረዳት አለው ውስጣቸው። ግን ከሆነ ነገር የተነሳ ዝም ብለዋል። ግን ጌታ እንደዛ ያለ መንፈስ ቅዱስ እንደዛ ያለ እንዳትፈራ ዝም እንዳትል። ለምን? የሚይዝህ የለም ከኔ ፈቃድ ውጪ፣ የሚነካህ የለም ከኔ ፈቃድ ውጪ። ይኸው ጌታ ካልፈቀደ የሚነካሽ የለም። ለሆነ ስራ ፈልጎት ካልሆነ መነካትሽን፣ ለሆነ ስራ ፈልጎት ካልሆነ መነካትህን ራሱን ፈቅዶ አሳልፎ እንደሰጠ ሳይፈቅድ ወንጌልን የያዘ ሰው አይነካም። ሳይፈቅድ የሆነ ሴራ አያገኘውም። የወንጌልን ሰባኪ ቃሉ ያለውን ሰው አያገኝም። ሃሌሉያ። ስለዚህ ዝም አትበል። እኔ ካንተ ጋር ነኝ በዚህ ከተማ። እንዴት ደስ እንደሚል በዚህ ከተማ ብዙ ሰዎች አሉኝና፣ ሃሌሉያ፣ ብዙ ሰዎች አሉኝና ጉዳት ሊያደርስብህ ይልና የሚችል ማንም የለም። ጉዳት ሊያደርስብሽ የሚችል ማንም የለም። ጉዳት ሊያደርስብህ የሚችል ማንም የለም። ወንጌልን እስከያዝክ ድረስ፣ ከእግዚአብሔር ጋር እስካለህ ድረስ፣ በእግዚአብሔር እስከተጠራህ ድረስ፣ ይሄንን ወንጌል ይዘህ ጉዞ እስከጀመርክ ድረስ፣ አገልግሎት እስከጀመርክ ድረስ፣ ህይወት እስከጀመርክ ድረስ የሚጎዳ አንዳች ነገር የለም። የሚነካ አንዳች ነገር የለም። ተነስ ይለዋል። ስለዚህም ጳውሎስ የእግዚአብሔርን ቃል ለህዝቡ እያስተማረ 1 ዓመት ተኩል እዚያ ቆየ ይላል። ረዘም ያለ ጊዜ ነው ይሄ። የመንፈስ ቅዱስ ምሪት ያለበት ብዙ ሰዎች አሉኝ አለ። ሁኔታው አያስኬድህም። የሚከለክሉ ሰዎች አሉ። ግን እኔ እፈልግሃለሁ እዚህ ጋር ብዙ ስራ አለኝ አለ። ምሪት ያለው ሰው አታገለግልም የሚለው ድምጽ እያለ ቆሞ ወንጌልን ማገልገሉን ይቀጥላል፣ መናገሩን ይቀጥላል። ለምን? አብሮት መንፈስ ቅዱስ አለ። መንፈስ ቅዱስን ብቻ እየተመለከተ ገንዘብን ሳይመለከት፣ ዝናን ሳይመለከት፣ የሰዎችን ጭብጨባ ሳይመለከት፣ የሆኑ ነገሮችን ይሁንታ ሳይመለከት የመንፈስ ቅዱስን ይሁንታ ብቻ ተከትሎ ያገለግላል። በአገልግሎት ትቆያለህ። የመንፈስ ቅዱስን ይሁንታ ጋር ከተስማማ፣ የመንፈስ ቅዱስ ይሁንታ ጋር ከተስማማሽ በአገልግሎት ቆያለሽ፣ በማስተማር ትቆያለህ። ሃሌሉያ። ወንጌልን በመናገር ትቆያለህ። ሃሌሉያ። የምስራቹን በመናገር ትቆያለህ። የአገልግሎት ዘመን ቆየ። ለ1 ዓመት ተኩል እዚያ ቆየ። ጋሊዮስ የአካያ ገዢ ሆኖ በተሾመ ጊዜ አይሁድ በአንድነት ተባብረው በጳውሎስ ላይ ተነሱ፣ ወደ ፍርድ ሸንጎ ወሰዱትና ይህ ሰው ግን ሕግን በሚቃወም መንገድ ሰዎች እግዚአብሔርን እንዲያመልኩ ያደርጋላሉ። አቤት ደስ የሚል ክስ ነው። ያሁኑ ደስ ይላል። ሕግን በመቃወም እግዚአብሔርን እንዲያመልኩ ያደርጋሉ አለ። እኛ ጋር ያለው መልእክት፣ አንተ ጋር ያለው መልእክት፣ ወንጌል ላይ ያለው መልእክት፣ መጽሐፍ ቅዱስ ላይ ያለው መልእክት ሰዎችን እንዲያመልኩ አይደለም። ሰዎች እግዚአብሔርን እንዲያመልኩ፣ ጌታን እንዲያመልኩ። ለዚህ ነው ጳውሎስ ከናንተ የሰበሰብኩትን ነገር ወስጄ ላደረኩላቸው ሰዎች እነዛ ሰዎች እግዚአብሔርን አመስግነዋል አለ። እግዚአብሔርን ለማመስገን ምክንያት ሆኗል አለ። ሃሌሉያ። ስለዚህ እግዚአብሔርን እንዲያመሰግኑ ያደርጋሉ፣ እንዲያመልኩ ያደርጋሉ አሉ። ጳውሎስ መልስ ለመስጠት ተዘጋጅቶ ሳለ ጋሊዮስ አይሁድን እንዲህ አላቸው፣ እናንተ አይሁድ ወገኖች በደል ወይም ከባድ ወንጀል ተፈጽሞባችሁ ቢሆን ኖሮ ክሳችሁን በትዕግስት በሰማሁት ነበር። ነገር ግን ስለ ቃላትና ስለ ስሞች ስለ ሕጋችሁም የምትከራከሩ ከሆነ የራሳችሁ ጉዳይ ነው፣ የራሳችሁ ጉዳይ ነው። ለምን? የመንፈስ ቅዱስ ድምፅ አለ፣ የመንፈስ ቅዱስ አብሮነት አለ፣ የመንፈስ ቅዱስ ይሁንታ አለ፣ የመንፈስ ቅዱስ እኔ ካንተ ጋር ነኝ አለ። ስለዚህ ሃሌሉያ። በጣም የሚገርም ነው። የመንፈስ ቅዱስ ማንነት ካንተ ጋር ሲሆን ለጠላትህ የሚነገረው ይሄ ነው፣ የራስህ ጉዳይ ነው። አገልግሎቷ እየቀጠለ ነው ሲል የራስህ ጉዳይ ነው። ልናስቆማት ይገባል፣ ልንከለክላት ይገባል፣ ቅባቷ ሊከለከል ይገባል፣ አገልግሎቷ ሊስተጓጎል ይገባል ሲል የራስህ ጉዳይ ነው። ሃሌሉያ። ዛሬ ለወንጌል ጠላት መልእክቱ ይሄ ነው፣ የራስህ ጉዳይ ነው። ሃሌሉያ። እኔ በእነዚህ ነገሮች ላይ መፍረድ አልፈልግም አለ። ሃሌሉያ። እንዲህም ብሎ ከፍርድ ሸንጎ አስወጣቸው። በዚህ ጊዜ ሁሉም በምኩራብ አለቃውን ሶስቴኔስን ይዘው በሸንጎ ፊት ደበደቡት ይላል። ወደ ከሳሹ ዞረ። ነገር በነገር ተቀየረ። ሃሌሉያ። እግዚአብሔር ነገሩን አዞረው።
ከዛ በኋላ ልለፈው ጳውሎስ ከወንድሞች ጋር ብዙ ቀኖች በቆሮንቶስ ከቆየ በኋላ ተሰናብቷቸው ወደ ሶሪያ ሄደ። ጵርስቅላና አቂላም ከእርሱ ጋር ነበሩ። ነገር ግን ስለት ስለነበረበት ከመሄዱ በፊት ክንክሪያ በሚባል ቦታ ራሱን ተላጨ ይላል። ይሄም ከደህንነት ጋር ተያይዞ ምንም አይነት ትምህርት የለውም። ስለ ደህንነት ሳይሆን ስለ ራባይ ስለመሆኑ አገልጋይ ስለመሆኑ ይሄ በብሉይ ኪዳን ላይ እንደምታዩትና ለእግዚአብሔር ደግሞ ክብርን ለመስጠት ለምስጋና ያለውን መዘጋጀት ነው የሚያሳየው ከደህንነት ጋር ተያይዞ ስርዓትን የማድረግ ነገር አይደለም የሚያሳየው ማለት ነው። ስለዚህ ወደ እንደገና ደግሞ ተስሎም ከነበረ ደግሞ ያኔ በአቴና የነበረ ጊዜ በተለይ በአቴና ሰልፉ ብዙ እንደነበር እንደተበሳጨ ይናገራል። በዚያንን ሁሉ በታምራት በድንቅ ማለፉ ስለ አገልግሎቶቹ እግዚአብሔርን የማመስገኛን ነገር መፈለጉን ነው የሚያሳየው። ወደ ኤፌሶን በደረሱ ጊዜ ጵርስቅላንና አቂላን እዚያ ተዋቸው። እርሱ ግን ወደ ምኩራብ ገብቶ ለአይሁድ ንግግር ያደርግ ነበር። ረዘም ላለ ጊዜ ከነርሱ ጋር እንዲቆይ ቢለምኑትም ይሻላላቸው። ነገር ግን የእግዚአብሔር ፈቃድ የእግዚአብሔር የመንፈስ ቅዱስ ምሪት ሲኖራችሁ በሰው ጉትጎታ ነገሮች አይቆዩምም አይቀጥሉም። ሰው ስለተስማማም ስላልተስማማም ሳይሆን በመንፈስ ቅዱስ ሐሳብ ነው ነገሮች የሚቀጥሉት ማለት ነው። ነገር ግን እንደዚህ ይላል። ይሄ ቁጥር 21 ትልቅ ትምህርት ይሰጠናል። ነገር ግን የእግዚአብሔር ፈቃድ ቢሆን ይላል። የእግዚአብሔር ፈቃድ ቢሆን እኔ አይለም የሚለው የእግዚአብሔር ፈቃድ ቢሆን ሌላ ጊዜ ወደ እናንተ ተመልሼ እመጣለሁ አላቸውና ከኤፌሶን በመርከብ ተሳፍሮ ሄደ። ስለዚህ ህይወቱ እንደ ፈቃዱ ላይ የተመሰረተ ነው። እንደ ፍላጎቱ ላይ ሳይሆን ጌታ እንደፈለገው ላይ፣ እሱ እንደፈቀደ ሳይሆን መንፈስ ቅዱስ እንደፈቀደ። ወደ ቂሳሪያም በደረሰ ጊዜ ከዚያ ወደ ኢየሩሳሌም ሄዶ ለቤተክርስቲያን ሰዎች ሰላምታ ከሰጠ በኋላ እዚያ ደግሞ ጥቂት ጊዜ እንደቆየ መጽሐፉ ይናገራል። ከዛ በኋላ ቁጥር 26 ላይ ቁጥር 25 ላይ ስለ ጌታ መንገድ የተማረና በመንፈስም የተቃጠለ ሆኖ ስለ ኢየሱስ በትክክል ይሰብክና ያስተምር ነበር። ይሁን እንጂ ይሄ የእስክንድሪያ ተወላጅ የሆነ አጵሎስ የሚባል ማለት ነው የሚያውቀው የዮሐንስን ጥምቀት ብቻ ነበር ይላል። ትንሽ ነው የሚያውቀው፣ ግን በጣም በትንሹ በሚያውቀው ነገር ደግሞ የተነካና በዚህ ነገር ላይ ለአገልግሎት የተነሳሳ ሰው ነበረ። እርሱ በድፍረት በምኩራብ መናገር ጀመረ። ነገር ግን ጵርስቅላና አቂላ በሰሙት ጊዜ ወደ ቤታቸው ወሰዱትና የእግዚአብሔርን መንገድ ከፊት ይልቅ በትክክል አብራርተው ገለጡለት። አጵሎስ ወደ አካያ ለመሄድ ባሰበ ጊዜ ወንድሞች ሐሳቡን ደገፉ። በአካያ ያሉ ወንድሞችን በመልካም ሁኔታ እንዲቀበሉትም ደብዳቤ ጻፉለት። እዚያም በደረሰ ጊዜ በእግዚአብሔር ጸጋ አማኞች ለመኑ የበቁትን በጣም ረዳቸው። ኢየሱስ መሲህ መሆኑን በቅዱሳት መጽሐፍት ቃል እያስረዳ በብርቱ ክርክር አይሁድን ይረታቸው ነበረ። አገልግሎታችን እንዲጨምር የእግዚአብሔር መንፈስ እንዲገለጥ ኢየሱስ ከፍ ብሎ እንዲታይ በየጊዜው መጽሐፍትን መመርመር እንዳለብን ማወቅ እንዳለብን ያሳያል። ስለዚህ ባወቅን ቁጥር አለማወቃችንን እናውቃለን። ስለዚህ ጌታ እስኪመጣ ድረስ እያወቅን ነው የምንሄደው ወይኛው ወደ ጌታ እስከምንሄድ ድረስ። ስለዚህ በእውቀት ላይ የተመሰረተ በመረዳት ላይ የተመሰረተ አገልግሎት ሲኖር ብዙ ፍሬ ይኖረዋል።